አንዳንድ ብዙ ጊዜ እንደምታውቁት ወቀሳ ምናምን ይቀርባልና ስገባ በኦዲዮ የሚወያዩ ዛሬ የገቡ ልጆች በጣም የተመቹኝ ሰዎች ናቸው። በጣም ደስ የሚሉ ናቸው። በኦዲዮ ክፍለ ጊዜ እነሱን እንይዛለን፣ በቪዲዮ ክፍለ ጊዜ ደግሞ ይህን እንይዛለን። በጣም አሪፍ ነው። እንደዚህ ከሰው ጋር ባህሪን የሚያውቁ ሰዎች ሲመጡ ደስ ይለኛል። እንዴት ናችሁ እናንተ? ሰላም ብለናል። እንዴት ነህ? አለን። ትላንትና የሆነ ከደርግ ልጀምር እንትና ታውቀዋለህ? ዶክተር ስም ጠፋብኝ በእናትህ። ወይኔ ወይኔ ወይኔ! የመንግስቱ ኃይለማርያም ኢኮኖሚ ጉዳይ አማካሪ ነው ዶክተር በእናትህ የቬተርነሪ ሜዲሲን ያጠናው እና አሰቃይተው ነው ታስሯል። በመፈንቅለ መንግስቱም ነበረ እንደገና ምህረት ተደርጎለት። ዶክተር ማን ነው አስታውሱኝ ባካችሁ ስለማወራው ነገርና አንድ ያሳቀኝ ምስጋናው ነው። ማን ነው? አማራ ዩናይትድ እንጠይቀው፣ እኛ አልተወለደን የዛኔ። ዶክተር አለሙ ቴንኪዩ በህግ አምላክ ጂሰስ ክራይስት። ዶክተር አለሙ አንዳንዴ እኮ ኮመንት ላይ ስለምታወራው ነገር የሚያውቁ ሰዎች እንዳሉ የምታውቀው የምትናገረውን ፊክስ ሲያደርጉ ሲያስተካክሉ ሲያስታውሱ ምናምን ለምትናገረው ንግግር ሳትወድ በግድ ጥንቃቄ እንድታደርግ ያደርጋል። ታውቃለህ? እና እኔ ብዙ ጊዜ አድማጭ ተመልካቾችን ምንም እንደማያውቁ አድርገው አንዳንድ ቦታዎች ላይ ሰዎች ሲናገሩ ሳይ በጣም የምሳቀው። በጣም ቁጭ አድርገው የሚያስተምሩ መምህራኖቻችን እንዳሉ ከኛ በላይ አዋቂዎች እንዳሉ ማሰብ በጣም ተገቢ ነው። እና በኮመንቶቻችሁ ቁጥሮች ስሳሳት ስም ሲጠፋ የምታስታውሱ ሰዎች ከልብ አመሰግናለሁ። የበለጠ ነው ለምናገረው ንግግር ጥንቃቄ እንደወስድ ነው የሚያደርገኝ። በነገር ላይ ዶክተር አለሙ ቬተርናሪ ሜዲሲን የጨረሰ ሰው ነው እና መንግስቱ ኃይለማርያም ሶሻሊዝም ያስተማረ ሰው ነው እና የደርግ ሰዎች በጣም ነበር እንትን የሚሉባቸው የሚቀልዱባቸው ቬተርናሪ ስላጠና የሕክምና የከብት ሐኪም ስለሆነና ብዙ ጊዜ ዶክተር አለሙ እኮ ምናምን ይሏቸዋል። እና አንድ ጊዜ ዶክተር አለሙ ጋር ደወሉ አሉ ከ1981 መፈንቅለ መንግስት በኋላ ማለት ነው። ከዛ አንደኛው ሰውዬ ምንድን ያለው ዶክተር አለሙ እንዴ የከብት ዶክተር ነህ እንዴ ሲለው፣ አዎ ምን ነው አሞህ ነው እንዴ? አንዴ ደግ ሰውዬ እኮ ነው። አዎ ምን ነው አሞህ ነው እንዴ ብሎ መለሰለት። ብሎ ደረጀ ጋር የቀረበ የማን ነው ፍስሐ ደስታን ነው ማን ነው የእንትናን እያየሁኝ ነበር። ኧረ ስማቸው ጠፋብኝ በእናታቸው። እኚህ ሰው ኢኮኖሚ ሚኒስትሩ ማን ናቸው? ፋሲካ ሲደልል ቅድም ከመግባቴ በፊት እያሳቀኝ የነበረ ጉዳይ ነው። ሁላችሁም ያለው እንዴት ናችሁ? አለ ሳሙራ ይታል አንሊክ ላርገ ፖይንቱ ምንድነው? እሳቸው ዶክተር አለሙ የመንግስቱ ኃይለማርያምን እያየው በነበረበት ሰዓት መንግስቱ በጣም የሚነገራቸውን በጣም የሚይዙ ሰው ናቸው። በጣም ይይዛሉ። እና እንግዲህ ዶክተር አለሙን የሚያህል ሰው የኢኮኖሚ ጉዳይ አማካሪ ሶሻሊዝም ከሀስክ ፓስጠንቷቸው መንግስቱ ኃይለማርያም በሚቀጥለው ስለ ሶሻሊዝም ለዶክተር ሰናይ ልኬና ለዶክተር አለሙ ኮርስ የሚሰጡት መንግስቱ ኃይለማርያም ነበሩ። የከብት ሐኪም ሆነው እንዴት የኢኮኖሚ አማካሪ ሆናሉ? አሮ ነው በዛ ሰዓት እንዴት እንዳደረጓቸው አይደለም። እንደዛ ናቸው፣ አማካሪ ናቸው። እና ነጥቡ ምንድነው? አንዳንድ ጊዜ እውቀት ከሚያካፍሉ ሰዎች በላይ አድማ የሚያደምጡ ሰዎች፣ እውቀት ካላቸው ሰዎች ራሱ የሚያደምጡ ሰዎች ራሱ እውቀቱን ይዘው ታገኛለህ። እና በዚህ ጉዳይ ላይ በተለይ መንግስቱ ኃይለማርያም በጣም ነው የሚወደሱት። እነ ፋሲካ ሲደልል የሚያወድሷቸዋል። ይሄ ዶክተሮች፣ ኢንጂነሮች፣ የተለያዩ ሰዎች ህንድ ሀገር ሄደው ኢንጂነሮች የባቡር ሀዲድ ስለመትከል ህንድ ሀገር ለልምድ ልውጥ ሄደው ኖት ሳይዙ ምን ሳይዙ የተናገሩትን ንግግሮች እነዚህ የህንድ ኤክስፐርቶች የተናገሩትን ንግግር ሰምተው ተግባራዊ ያደረጉ ይሏቸዋል። ነጥቤ ምንድነው? መሪዎቻችን ቢያንስ እነዚህ ምሁራኖች የሚነግሩንን እንኳን ማድመጥ በራሱ በቂ ነው። የግድ ትምህርት ቤት መሄድ አይጠበቅብም። የግድ ግን አማካሪዎችን ማድመጥን የመሰለ ነገር የለም። መንደርደሪያ ነጥቤ ያ ነው። አሁን ያላችሁ መሪዎችም ስልጣን ላይ የተቀመጣችሁ ሰዎችም
በተለይ ምሁራኖችን ማድመጥ ይሁንላችሁ። ማድመጥም እውቀት ነው። እውቀት በብዙ ነገር ይገኛል። ከማንበብ ይገኛል፣ ከማድመጥ ይገኛል ለማለት ያህል ነው። እንኳን ደህና መጣችሁ። ከቤቱ በተነሱ ጉዳዮች ላይ የምትሄዱባቸው ጉዳዮች አሉ። እነዚህ ሲናገሩ በእርግጠኝነት እውቀት የምታገኙባቸው ሰዎች ናቸው። ዶክተር ታሜ እንደምታውቁት ነው። ዶክተር ታሜ ነው። አማራ ዩናይትድ አማራ ነው። ጀነራል ሶሞሮም እንደምታውቁት ነው። እና ቢያንስ ከቤቱ በተነሱ ጉዳዮች ላይ ፍንትው ያለች እውቀት ትይዛላችሁ ብዬ እርግጠኛ ያለ መናገር ሞክራለሁ፣ ቃል እገባለሁ። ሌሎቻችሁ ከዚህ በላይ ባትልኩልኝ ደስ ይለኛል። ከእነዚህ ሰዎች ብቻ የተወሰነ ነገር እንስማና ለወጣ ስል ስለሆነ የመጡት ከዛ ቀጠሮ ይዘን ወይ ነገ ወይ ከተነገ ወዲያ እንገናኛለን ማለት ነው። ዩናይትድ አማራ የፋኖ የእስካሁኑ ትግል እንዴት ነው? የመንግስት ሰዎች ይህን ይላሉ። እስኪ ስማቸው። የማን ነው? ኖይዝ አለ። የሚት ያላደረገ ማን ነው? እኔ ነኝ። እስኪ ሁለቱን ዜናዎች ላስደምጣችሁ። ይሄ ልዩ የዘመቻ አንድነት በአማራ ፋኖ እንደምታውቁት 39ኛ ቀኑን ይዟል። ከሰሞኑ የግብፅ አልሲሲ ወደ ጅቡቲ መጥቶ ከእስማኤል ጌሊ ጋር ያደረገውን ስምምነት ሰምታችኋል ብዬ አስባለሁ። ግብጾች ዙሪያችንን እያነቁን ነው፣ እያያዙን ነው። በዲፕሎማሲው ረገድ አሁን ያለው መንግስት ከፍተኛ ክፍተት አለበት። የባለሙያዎችን የምሁራንን አስተያየት ሀሳብ ያለመስማት ክፍተቶች አሉ። ጅቡቲ ላይ ዛሬ ግብፃውያን መጥተው ኢትዮጵያ ኤክስፖርት እና ኢምፖርት የምታደርገውን ሁሉ መቆጣጠር አለብን የሚልበት ደረጃ ላይ ደርሰዋል። አንዳንድ ሰዎች ኮሚኒኬውን አግኝተው ወይም ደግሞ ሁለቱ መንግስታት የተስማሙትን ነገር ሲነግሯችሁ በጣም ያስደነግጧቸዋል። ይሄ ከሆነ ማለት ነው። ይሄ ከሆነ ግብፃውያን ከዚህ ቀደም እኛ ጅቡቲ ወደብ ላይ እንዳልፈነጨን ዜጎቻችን ወደቡን ኮንትሮል እንዳላደረጉት ዛሬ ግብፃውያን የጅቡቲን ወደብ ሊያስተዳድሩ ነው። ይሄ ከሆነ ከ95-96 በመቶ በላይ ከ2 ቢሊዮን ዶላር በላይ ለወደብ ኪራይ የምንከፍልበት ምንድነው የሚሆነው? ግብፅ ስትፈቅድልን ነው ዕቃም ይገባለን ማለት ነው። በዚህ ደረጃ መታነቅ የዲፕሎማሲ ክሽፈት ነው ወይስ ብልጠት ነው? እሱን እንተነትናለን፣ ወደዛ እንመጣለን። ከዛ በፊት ግን እስኪ የአማራ ፋኖ በአማራ ክልል ላይ የተደረገ ባለው ትግል እነዚህ የአንድነት ዘመቻዎች እንደዚህ ይላሉ። እንደ አማራ ለምንጠራው የማዕርከት አጠቅ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦር ብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ ግብአት ሆኖ ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳጅ ጥሪ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው የማዕርከት አጠቅ፣ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች እስካሁን ድረስም በከፍተኛ ሁኔታ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም፣ ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በ38 እና 39 ቀን ተያያዥ ውጊያዎች ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የአብይ አህመድ ኃይል አሁን 90% የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ፣ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ 2 ወርና 1 ወር ከንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድና ብዙ ሎጂስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይህን ኃይል አከርካሪውን ሰብሮ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው ኦኬ፣ በዚህ ደረጃ ሲምስ ዜ አር ማርቺንግ ፕሪቬሊንግ
እውነት ነው አይደለም? እስኪ የመንግስት ሰዎች ደግሞ ምን ይላሉ? ጸጥታ ቢሮ 18,000 ተሰጥቷቸው ወደ ህብረተሰቡ መቀላቀል የተባለ ሲሆን ይህም በአጠቃላይ እስካሁን 18 ተብሏል። ባለፈው አንድ ዓመት ውስጥ ደግሞ 12,000 ሰዎች እጅ ሰጥተው ወደ ህብረተሰቡ ተቀላቅለዋል የተባለ ሲሆን ይህም በአጠቃላይ እስካሁን 18,421 ሰዎች እጅ የሰጡ ሲሆን ከ15,000 የሚበልጡት የተሃድሶ ስልጠና ተሰጥቷቸው ወደ ህብረተሰቡ መቀላቀላቸውን ያመለክታል። አሁን እንደምታዩት አካባቢ የተረጋጋ ነው። ይህም ባህር ዳርን ይዛችሁ ትልልቆቹ ከተሞች አስተማማኝ ሰላም ነው ያለባቸው። አሁን ሰርጎ ገብነት ነው። ሰርጎ በመግባት ጥቃት የመፈጸም ፍንዳታ የመፈጸም ሁኔታዎች ቢኖሩም ፊት ለፊት ተዋግቶ ወታደራዊ የበላይነት ይዞ ክልላችንን የሚያንበረክክበት እድል የለው። መንግስትን የመገዳደር አቅምም ብቃትም የለው። ኮስምኗል ማለት ይቻላል። ይህም ሆኖ ግን የሰላም አማራጭን ተቀብለው ወደኛ የሚመጡ አሉ። ባለፈው ዓመት 12,000 የሚጠጋ የጠላት ኃይል መጥቶ ስልጠና ወስዶ ወደ ህብረተሰቡ ተቀላቅሏል። በዘንድሮ ዓመት ደግሞ በዚህ ሩብ ዓመት ብቻ የመጀመሪያ ዙር 3,421 የታጠቀና ያልታጠቀ የጠላት ኃይል መጥቶ ስልጠና አግኝቶ ወደ ህብረተሰቡ ተቀላቅሏል። በተሃድሶ ኮሚሽን ተመዝግቦ በዛ በኩል የሚደረጉ ድጋፎች ተደርገውለት ኑሮውን እንዲመራ ለማድረግ በጣም በርካታ ስራዎች ተሰርተዋል። አሁን ደግሞ ቅርብ ጊዜ የገባ ያላሰለጠነ ወደ 3,000 የሚሆን ኃይል አሁን እጁን ሰጥቷል። ዶክተር እሸቴ የሱፍ ይባላሉ። ቀደም ሲል ያደመጣችሁት ማረሸት ጠዬ ነው። የጎጃም ፋኖ ስፖክስ ፐርሰን ነው፣ ቃል አቀባይ ነው። ፋኖች ወደ 4 ኪሎ የተጠጋን ነው ይላሉ። የመንግስትን ኃይል እያሽመደመድን ነው፣ ከባባድ መሳሪያዎችን የታጠቅን ይላሉ። በተቃራኒ ደግሞ የመንግስት ሰዎች ቀደም ሲል እንደሰማችሁት የት ናቸው ያሉት እያለን እየፈለግን ነው። አሁን እንደ ሽፍታ እዚህም እዛም ቦምብ ከማፈንዳትና ድንጋይ ወርውሮ ከመሮጥ በዘለለ እዚህ ገባ የሚባል ትግል እያደረጉ አይደለም ይላሉ። እና እነዚህን ሁለቱን ዜናዎች እንዴት ታያላችሁ? ለመጨረሻ ጊዜ ምናልባት ሰዓት ካለን የቲፒኤልኤፍን ጉዳይ እናያለን። ቲፒኤልኤፍ ያወጣው መግለጫ አለ። ፓርቲው ህጋዊ እውቅናው በምርጫ ቦርድ ካልተመለሰለት ከባድ ነገር ሊፈጠር እንደሚችል ማስጠንቀቂያ ያዘለ መልእክት አስተላልፈዋል። እዛ አካባቢ ያለው ነገር እንዴት ነው የምትቃኙት? ይመጣሉ እኮ ወጣ ስል በቃ ቶሎ ቶሎ ነው የሚመጡትና በቪዲዮ ተናጋሪዎች። እሺ፣ ለማንኛውም እነዚህ ሁለቱ ነገሮች ናቸው የምንሄድበት። ክብራትና ክብራን፣ እነዚህ እንደምታውቋቸው ናቸው። ማስታወቅ አይጠበቅብኝም። ቀደም ሲል የሰማችሁትን ዜና በገቡትና በተረዱት ልክ ለእናንተ እውቀት ሊሆናቸው በሚችል መንገድ እንደሚተነትኑ ምንም ጥርጣሬ የለኝም። ከዩናይትድ አማራ ልጀምርና እንዴት ነው እየተጓዛችሁ ነው? እየመጣችሁ ነው ወይስ እየከሰማችሁ ነው? ዱላው ያስታውቃል እኮ የሚያጠግብ ቂጣ ምጣዱ ላይ ያለ ያስታውቃል ይባላል። የመንግስት ሰዎች አንድ ቴዲ ሰው ሊረዳው የሚገባ ነገር አሁን ያልከው ዶክተር ያልከው ሰውዬ ሲናገር ሰምተናል። 12,000 ሰው የጠላት ኃይል ነው ያለው። መጥቶ ሰልጥኖ ወደ ማህበረሰቡ ተመልሷል ነው ያለው። ያ ማህበረሰብ ማን ነው? የት ነው ያለው ያ ማህበረሰብ? ምናልባት አንዴ ማስተካከያ ዶክተር አለሙ አበበ ወዘ ሜዲካል ዶክተር ይላል። ምናልባት ከፋሲካ ሲደልል ኢንተርቪው ላይ የሰማሁት የደርግ ሰዎች ሲቀልዱ ያሉት ከሆነ ማስተካከያ ሊሰጥ ይገባል። ቬተርናሪ ሜዲሲን ያጠናው ብያለሁ፣ ሜዲካል ዶክተር ነው ብሎኛል። እንትና መሐመድ ቴንኪዩ መሐመድ። እሺ ዩናይትድ አማራ ቀጥል። ኦኬ። እና ይሄ ማህበረሰብ ማን ነው? ወደ ማህበረሰቡ ተመልሷል ነው የሚሉንና እየተዋጋ ያለው የአማራ ማህበረሰብ አለ፣ የአማራ ህዝብ ነው። እነሱ እንደሚሉት ከሆነ እንደገና እጅ ከሰጠ በኋላ አሰልጥነን መልሰን ወደ ማህበረሰቡ ተቀላቅሏል ካሉ ምን እያሉ እንደሆነ ምናልባት አብይ አህመድ የሚወደውን ነገር ራሳቸው ካድሬዎቹ ለአብይ አህመድ መልእክት እያስተላለፉለት ነው። ደስ ስለሚለው በቃ የኔ አልፋ ነው መጥቶ አሰልጥነን ታድሶ ሰጥተን ወደ ማህበረሰቡ ተመልሷል ይሉታል። አብይ አህመድ ደስ ይለዋል፣ ወይም የኦሮሞ ብልጽግና ደስ ይላቸዋል ማለት ነው። በሌላ በኩል ግን ስርዓቱ እየተሸረሸረና እየደከመ መሆኑ ማሳያ ነው። የራሱ በትልልቅ ካድሬዎች በዚህ ደረጃ ከተገለጸ የአማራ ህዝብ ትግል ምን ያህል ደረጃ እንደደረሰ ማሳያ ነው።
ብሎ ለመናገር አሁን ያለው ቁመና መንግስት ራሱ ልጆች ተናግረዋል። ህጻናቶች ናቸው አሁን የሚሳተፉት በጦር ሜዳ የሚሳተፉት። ነባር የተባለው ልምድ አለው የተባለው በቲፒኤልኤፍ ጊዜ ተሳትፎ የነበረው ሰራዊት የሀገሪቱ ሰራዊት የለም አሁን ሰዓት። እኔን ለማለት ይከብዳል። እንደ አንድ ኢትዮጵያ የሆነ እንደ አንድ ሀገር ህዝቦች ሆነን ያ ሰራዊት ይለቅ ብለህ ስትናገር የሚከብድ ነገር ነው። ነገር ግን ሪያሊቲ እሱ ነው። በቲፒኤልኤፍ ጊዜ የነበረውን ነገር ነው የደገሙት። አሁን በቲፒኤልኤፍ ጊዜ ታስታውሳላችሁ፣ ጀነራል አበባው ታደሰ ሰራዊቱ አልቆ 40 ሺህ ሰራዊት ቀርቶን በሁመራ በኩልና በዚህ በጅቡቲ በኩል እንዳይሰውርብን በሁለቱ ቦታ ትኩረት ስላደረግን ነው መሀሉ ሰንጥቀው እስከ ደብረ ብርሃን ድረስ የመጡት ብሎ ሲናገር ሰምታችኋል። ሰራዊቱ አልቆ ብሎ ሲናገር 40 ሺህ ጦር ብቻ ቀርቶን በ40 ሺህ ጦር ደግሞ 2 በር ዘግተን ነው ያለው። ስለዚህ ከዛ በኋላ ሰልጥነው ጨምረው በተወሰነ ደረጃ አቅማቸውን አዳብረው ቆይተው ነበረ። አሁንም በአማራ ትግል ውስጥ ገብተው ያ ነባር ትንሽ ልምድ አለው የሚባለው ሰራዊት አልቋል። ስለዚህ ህፃናቶች ናቸው አሁን ተሰልፈው ያሉት ነው። አንድ ሀገር ኢትዮጵያ የምትባል ትልቅ ሀገር ቋሚ የሆነ ሰራዊት የላትም። ልምድ ያለው ሰራዊት ኢትዮጵያን ሊከላከል የሚችል ሰራዊት የላትም። ራሳቸውም ያውቁታል። በዚህ ደረጃ ያለ ነው። አሁን እኛ ለጉራ ለማስመሰል ምናምን አይደለም፣ ሪያሊቲው ነው። የአማራ ትልቅ ህዝብ ነው። ያን ህዝብ እዛ አካባቢ ያለው ሁኔታ ማየት ነው። የትኛውንም ገበሬ መጠየቅ ነው። የትኛውንም ነጋዴ መጠየቅ ነው። በአብዛኛው ያለው ቁጥጥር በማን ስር ነው፣ እንቅስቃሴው ምን ይመስላል የሚለውን ዕለት ተዕለት ዜናውን ስለምታዩት ትከታተሉታላችሁ ብዬ አስባለሁ። እኔ ቅድም ሲነገር ከነበረው እንደው አንዳንድ ነገሮች ለማለት ቅድም አንድ ወንድሜ ሲናገር ነበር። ቲፒኤልኤፍ ኢትዮጵያንስት ነው ብሔርተኛ አይደለም ሲል ገርሞኛ አዳምጠው ነበረና ቲፒኤልኤፍ የክርስትና ስሙ ራሱ ብሔርተኛ ነው። ራሱ የክርስትና ስሙ ይሄ እንዲያው በሃይማኖት ልውሰድለት ብዬ ሲፈጠር ጀምሮም ብሔርተኛ ዘረኛ ነው። ቲፒኤልኤፍ አንድም ቀን ኢትዮጵያ የሆኖ የኢትዮጵያ ካባ ለብሶ አያውቅም። ኢትዮጵያን የሚወዳት ለመዝረፍ ሲል ነበረ። ስልጣን ላይ የነበረው ለመዝረፍ ሲል ነው። ስለዚህ እነሱ አሁን ተሸንፈው መቀሌ በገቡበት ሰዓት ላይ የትግራይን ህዝብ ከ27 ዓመት በኋላ መጣችሁበት በሚል ሰበብ አጣበባችሁን በሚል ሰበብ ካልሆን በስተቀር መሀል ሀገር ላይ ሆኖ እያጋጋዘ ትግራይን ሊገነባ ነበር ሲሰራ የነበረው ቲፒኤልኤፍ እንጂ ኢትዮጵያ የምትባለውን ሀገር ለማሳደግ ኢትዮጵያን ከፍ ለማድረግ አስቦትም አልሞትም አያውቅም። ስለዚህ ከጅምሩ ጀምሮ ዘረኛ ብሔርተኛ ሆኖ የተፈጠረን ድርጅት ኢትዮጵያዊ ነው ብሎ መናገር ትንሽ የሚከብድ ነው እና እንዲህ አይነት አመለካከትም ተገቢ ነው ብዬ አላስብም። አሁን ድረስ እንኳን ስሙን ያልቀየረ፣ አሁን ድረስ እንኳን አመለካከቱን ያልቀየረ፣ አሁንም ዛሬ ትንሽ ሰርቫይቭ ሲያደርግ ያንን የኔ የሚለውን ነገር የሚያራምድ ድርጅት ነውና በዚህ ልክ እሱ ማየት ተገቢ ነው ብዬ አስባለሁ። በተረፈ ግን አሁን ያለው በዛ ቀጠና ያለው ፖለቲካ እንደምታዩት አይደለም። ኮምፕሌትሊ አንዳንድ ነገሮች እየተቀየሩ ይመስላሉ። ያለው ሁኔታ የቲፒኤልኤፍ ንቅናቄ እኔ ከዚህ በፊት ብያለሁ። ቲፒኤልኤፍ 1 ነው 2 ነው የሚል ክርክር ነበረን እና 1 ነው 2 ነው የሚል እምነት የለኝም። ቲፒኤልኤፍ ኦልሬዲ አሸንፎ ትግራይን ተረክቧል። አሁን አብይ አህመድን አሸንፎታል። ቲፒኤልኤፍ በአንድም በሉ በሌላ አሸንፎ ኦልሬዲ ስልጣኑን ተቀብሎታል። ስለዚህ ማን ነው ጌታቸው አዲስ አበባ ስለመጣ አብይ አህመድ ጋር ስለተጠለለ ምናምን አይደለም። ወደደም ጠላም አብይ አህመድ ምንም ማድረግ ስለማይችል ቲፒኤልኤፍ ስልጣኑን ተረክቦታል። የክልሉ ነው። ስለዚህ ወደፊት ምን ሊመጣ ይችላል የሚለውን ነገር እንግዲህ አብረን ነው የምናየው። መተንበይ ይቻል ይሆናል ግን ሊያሳስተን ስለሚችል በሚል ነው። በተረፈ ግን አሁን ያለው የብልጽግና እድሜ በጣም በአጭር ጊዜ ውስጥ የሚቀጭ መሆኑን ማሳያዎች በርካታ ነገሮች አሉ። በየአካባቢው ብልጽግና ተወጥሯል። ቅድም ላላችሁት በጅቡቲ ያለው ሁኔታ፣ በኤርትራ በኩል ያለው ሁኔታ፣ በሱዳን በኩል ያለው ሁኔታ፣ ኢቭን ከኬንያ ጋር ያለው ሁኔታ የብልጽግና መንግስት ሊወጣ በማይችለው ሁኔታ ቅርቃር ውስጥ ገብቷል። እንደ ሀገር ሊያመን ይችል ይሆናል። ኢትዮጵያ እንደዚህ ሆነች ተደፈረች ልንል እንችላለን። ቴዲ እንደምትለው እንደ አጠቃላይ እንደ ብልጽግና ግን ደግሞ የሚንኮታኮቱበት ጊዜ ደርሷል። ኦፍኮርስ ሀገራችን ላይ ተጽዕኖ ይፈጥራል፣ ጥያቄ የለውም። መሰረታዊ ጠላት የሚባሉ ሀገራቶች ዳርዳሩን ከበውታል፣ ጥያቄ የለውም። እኔ ይሄ ስርዓት ኢትዮጵያንም አያድናትም፣ ራሱንም ሊያድን የሚችልበት ቁመና የለውም የሚል እምነት አለኝ ይላሉ ቴዲ። በመሀል ላይ
የህዝቡን ስሜት የሚያነውልን ነገር ልናገር። እንደተባለውም ግብጾች ከጅቡቲ ጋር ተስማምተው የእኛን የባህር የወጪ ገቢ ንግድ ለመቆጣጠር በዛ ደረጃ ከተዳፈሩን የቀራችሁትም ኢትዮጵያውያን ብትሆኑ ሄደን የጅቡቲን ህዝብ ወደኋላ ጠፍረን አስረን ማምጣት አለብን ወደ አዲስ አበባ። ለዚህ ተዘጋጅ። ይሄ ጀስት ዋር ነው። አንጀስት ዋር አለ፣ ጀስት ዋር አለ። በዚህ ደረጃ ከተደፈርን ጅቡቲ ሄደን ህዝቡን ነው የምናመጣው። አይ ነው ብዙ አያላን መንግስታት የጦር ቤዝ አላቸው እዛ። ዊ ዶንት ኬር። ወይ እናልቃለን ወይ ሄደን እናመጣለን። ምን እንደዛ የሚባል ነገር የለም። ቀላል ነው። እዛ አካባቢ የተወሰነ ሰው ብቻ መላክ ነው እና ከነነፍሳቸውን ወደኋላ ጠፍረን የምናመጣቸው። ይሄ ማወቅ አለባችሁ ለማለት ያለው። ዶክተር ወደ አንተ ልምጣ። ሚዩት ነህ። ታንክ ዩ ያ አንተ እንደምትለን እንደዛ ቀላል ቢሆን ኖሮ 1 ሚሊዮን የማይሞላ ህዝብ ነው ኢትዮጵያ ውስጥ። በጅቡቲ ፖፑሌሽን ሳይዝ ያሉ ህዝቦች በዞን እንኳን አልተደራጁም። ወረዳ፣ ልዩ ወረዳ ምናምን ናቸው ብዙ አካባቢና ሀገር ነች ጅቡቲ። በተለይ ደርግ ወደ ስልጣን በወጣበት ጊዜ 100 ዓመቱ ስለሞላ መመለስ ነበረበት። በጊዜ ኢትዮጵያ የገበችበት የፖለቲካ ቀውስ ጅቡቲን እንድናጣ አደረገ። ከዛ በኋላ ኤርትራን ኢትዮጵያ እንደ ሀገር ሳትመሰረት በሽግግር ጊዜ ትራንዚሽን ታይም ላይ ነው የኢትዮጵያ ህዝብ መወሰን በማይችልበት በመንግስት ባልተዋቀረበት ሁኔታ ኤርትራን አጠን፣ ወደቦቹን አጠን። በነዛ ነገሮች እየተገረመን ባለንበት በዚህ ወቅት ደግሞ አገር ውስጥ ያለውን ሁኔታን መኔጅ ማድረግ ባለመቻላቸው ጅቡቲ በኢትዮጵያ ላይ ማስፈራሪያ ነው። በድሮን መታናለች። ዜጎቻችንን ከዛ ሀገር አባርራለሁ አወጣቸዋለሁ እያለች ነው። ሶስተኛ አንድ የሚንተነፍስባትን ያችን አንዷን ሳንበል ውሃ ይሞላለሁ አተነፍሷትም እያለች ነው። አንደኛ አንድ ሀገር እንደነ ጅቡቲ አይነት ሀገራት ከግብፅ ጋር ግብፅ የኢትዮጵያ ባላንጣ እንደሆነች በግልጽ ታውቃለች ጅቡቲ ከማንም በላይ። የአባይ ጉዳይ ያገናኘናል። በዛ አካባቢ ሄጌሞኒክ ሂስቶሪካሊ ያለን ፉክክር ይታወቃል። ከግብፅ ጋር የበላይ ሊሆን የማለት የፖፑሌሽን እንትናለ። ይህንን ሁሉ ታሳቢ በማድረግ ኢትዮጵያና ግብፅ የሚጠባበቁ ሀገራት እንዲሆኑ እያወቀች ግብፅ ወደ ጅቡቲ ዋና ከተማ የግብፅ ተወካይ ሲመጣ የኢትዮጵያ ሳተላይት እና የኢትዮጵያ ሰላዮች በጥሩ ቅኝት ውስጥ አስገብቶ ካሜራ ውስጥ አስገብቶ እነዚህን መረጃዎችን እንደሚያመጡ ሁሉ ታውቃለች። ስለዚህ ብትንቀን ብትገለን ነው እኮ ከግብፅ ጋር ሰላማዊ ስምምነትን መጀመሪያ የምትፈራረመችው። ምንም አያመጡም ስለምትለን። ስለዚህ ብዙ ነገሮቹ ወደ አይምሮ ይመጣል። እኛም 127 ሚሊዮን ነን። ጅቡቲ 1 ሚሊዮን አትሞላም። ኢቨን ስደተኛ ብቻ ብንለቅ አገሪቷን ያጥለቀልቃል። ስደተኛ ብቻ ድምፅ የሚውት ነው። 1.1 ሚሊዮን ናቸው። ከዚህ ውስጥ ሀፉ ኢትዮጵያውያኖች ናቸው። እኔ በነገራችን ላይ 1990ዎቹ ዩኒቨርሲቲ ተማሪ ሆኜ ጅቡቲ ውስጥ ዩኒቨርሲቲ አልነበራቸውም። አሁን ካለ አላውቅም። አንድ ዩኒቨርሲቲ እንኳን አልነበራቸውም። ድሬዳዋ መጥቶ ነው የሚማሩት። ሃይ ስኩል እና ኮሌጅ ሌቬል ነው የነበራቸው። ይሄ ሀገር ታሪካዊ የጥቁር ህዝቦች ሁሉ በኩር የሆነው ነገር ኢሚንት አድርጎ የቆጠረው አንተ ያስኪበት መንገድ ነው እና አሁን በጣም ችግር የሆነው እኛ ያዘንበት መንገድ ምንም ሆኖ ተኒቀንም እንኳን እንለፍ ብትል የኢትዮጵያ ህዝብ አሁን ባለው ሁኔታው እንኳን ኑሮን መቋቋም አቅቶታል። በዛ በኩል ግብፅ ገብታ አንዳንድ ነገሮችን በነገራችን ላይ ዞረች ግብፅ በጣም ኤርትራ ገባች። ቅድም እንዳልኩት የዲፕሎማሲ ክሽፈት ነው። ምሁራኖችን አለመስማት ነው። እውቀት እንዴት ነው የምትገነዘቡት አሁን እንዲህ ያለ ነገር? ምክንያቱም ይሄ የናሽናል ሴኪሪቲ ጉዳይ ራይት ነው። በቃ ይሄ እኮ የመጨረሻ የለውና ጉዳይ ነው በዓለም ፖለቲካ ውስጥ አይደለም። የዩክሬን ጦርነትን ብታይ እያንዳንዱ ሀገር ለብሔራዊ ደህንነት ስጋት በሆነ ጉዳይ ላይ ማንም አይደራደርም። ኢቨን
መንግስት እንኳን የላት የምትላት እንኳን ሶማሊያ እንኳን ከሶማሌላንድ ጋር ያደረግነው ነገር እንዴት ተረባረበው እንዳደረጉ አይታችኋል። ኢትዮጵያን ያህል ሀገር በዚህ ደረጃ ኤክሰፕት ኬንያ፣ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳን አሁን የመጣው ይህ የሱዳን አርሚ ፎርስ በዚህ ደረጃ ከበባ ስንወጣ አንዱንም ማክሸፍ አለመቻል፣ ቋንቋ መደበላለቅ አለመቻል፣ ምናልባት በዶሜስቲክ ፖለቲካ ላይ ሴራ ስንጎነግን ጎበዝ ሆነን በዓለም አቀፍ ፖለቲካ ላይ አስተላለፎችን የመረዳት አቅም ማጣት ነው ወይስ ምንድን ነው የምትሉት? ቴዲ አይ ቲንክ ብዙ ጊዜ ስላወረን ነው ወደኋላ ተመልሼ የማላወራው። አንድ ሰው አይምሮ ማለት አም ሶሪ ቱ ሴይ ዳት አይምሮ ጤነኛ ካልሆነ ስለ ንጽህና ግድለዋል እንዴ? ሴኪሪቲንም የምትረዳው ለራሴ እንኳን ሴኪሪቲን የምታስበው አንተ ሴንስ በምታደርገው ልክ ነው። ኢት ዲፔንድስ ኦን ዩር ፐርሰፕሽን። አንተ የምታየው ዓለምን የምትረዳበት አቅሜ ነው የሚወስነው። አሁን እኛ መንግስት የምንለው አካል ያንን ሊረዳ የሚችል ነው ወይ ነው ጥያቄው። ይረዳል? ያንን ሴኪሪቲ ምን እንደሆነ ያውቃል? በዙሪያችን ግብፅ እንደ አሞራ እንደዚህ ስትሽከረከር ኤርትራ ገብታለች፣ ሱዳን ገብታለች፣ ደቡብ ሱዳን ገብታለች፣ ኡጋንዳ ሁሉ ሄዳለች፣ ሶማሊያ ሄዳለች። በዚህ 7 ዓመት ውስጥ ግብፅ ያልገበችበት ሀገር የለም ኢትዮጵያን ለማንበርከክ። አሁን በጠራዋቸው ሀገራት ሁሉ ኬንያ ሁሉ ሳይቀር መጥታ ተፈራርማለች። ምን አዞራት እዚህ ምስራቅ አፍሪካ ውስጥ ግብፅን? ይህንን ሁሉ ለምንድን ዝም ብለህ የምትሽከረከረው? ምን እየፈለገች ነው? ይረዱታል ይህንን? አይ ዶንት ቲንክ ሶ። ለምንድን ነው አልተረዱም ብዬ ጃጅ የሚያደርጋቸው መሰለ? ከተረደ ከዚህ በፊት የሚያወራው ነገር ነበር። ከተረደ ግብፅ ታሪካዊ ጠላቴ ነች፣ 7ቱንም ሀገራትን እየተሽከረከረች ነው። እስካሁን ሶማሊያ ክልልን ገብታ አልተፈራረመችም እንጂ፣ እስካሁን ኦሮሚያ ክልልን ገብታ አልተፈራረመችም እንጂ፣ እስካሁን ትግራይ ክልል ገብታ በፊዚካሊ አልተፈራረችም እንጂ ግብፅ ዙሪያችንን ዝም ብላ እየተሽከረከረች ነው። ኢትዮጵያ ግን አልገባችም። ይሄ ከገባ ታሪካዊ ጠላቴ ነው ብለህ ዲፋይን ካደረግ ታሪካዊ ጠላቴ እጁን አስገብቶ እንዲበጠብጥና ይህንን እንዲያደርግ እድል የሰጠው ሰው እንጂ በሽተኛ ታሪካዊ ጠላቱ አይደለም። ለኔ ጠላትማ እሱ ጠላት ነው አወቁ። ግን ጠላት እዚህ መጥቶ ይህንን ሁሉ የሚሽከረከረው እንዴት እጄን ላስገባ ነው። ስለዚህ ቤቱን ያልዘጋ ሰው ነው በሽተኛ ለኔ። ኢትዮጵያ ለዚህ ተጋላጭ ነች ባይ ነኝ። ተጋላጭ ነች። ቫልነረብል ነን እኛ፣ ተጋላጭ ነን። ስለዚህ አሁን ግብፅ ጅቡቲ ጋር ሲደርስ እስከዛሬ በነገራችን ላይ ከጅቡቲ ጋር እንደዚህ አይነት የጎላ እንደዚህ አይነት ህብረት ፈጥራ አታውቅም፣ መጥታም አታውቅም። ኢቨን ባለፉት 6 ዓመት አሁን ሁሉንም ኤርትራ ጋርም ስትሄድ አንድ አይቃለኝ ዙሪያውን በሙሉ ስትሄድ፣ በነገራችን ላይ እሱ የኔ ቶፒክም አልነበረም ስትሄድ አላማው አልነበረም። አሁን ሁሉንም ስትነካ ለካ እግር ሆኖ አገኘች። ኬንያ ከሄድኩ እሱማ ጀርባ ነው አለች። ለካ ግብፅ ምንድን ነው ጅቡቲ ሳምባችን ነች፣ የምንተነፍሰው በዛ በኩል ነው። አሁን አገኘው ብላለች። ከተሳካት ብዙ ታስጨንቀን ይሆናል በዛ በኩል ግን እውነት እንደምትለውም ከዚህ በላይ መደፈር፣ ከዚህ በላይ መዋረድ እኔ በአገሬ ታሪክ አይደለም እንደ ግለሰቡ እንኳን የሚያጋጥም አይመስለኝም። እና ይሄ ከባድ ነው። እመለሳለሁ በሌሎች ቶፒኮች ሀሳብ ለመስጠት። ፖለቲከኞቻችን ከሰፈር እሳቤና የእልህ ነገሩ ስለገባን እንጂ እኮ ቁም ነገር የኢትዮጵያና ኤርትራ ፖለቲከኞች በእጃችን ያለውን ፖቴንሻል አይተን በጋራ ብንሰራ ሁሉም ነገር ያከትማል። ታውቃላችሁ አይደል? ግን እንዳለመታደል ሆነው አገሪቱን ወደ ድንጋይ ዘመን የለወጠ መሪና በዚህ በኩል የሚያሉ ሰዎች አርቀው ማስቡ ወይም ደግሞ የኛ ፖለቲካ ማጠቃላይ በእልህ ላይ የተመሰረተ ምሁራኖቻችንም ልክ ከ3ኛ ክፍል እንዳቋረጠ ሰው እልህ ውስጥ ገቡ። ባልበላም ጭሬ ልበት ነው በሚል ነው እንጂ ጀስት ያለንን ፖቴንሻል ብንጠቀም ኤርትራውያን ምሁራኖች ከኢትዮጵያውያን ምሁራኖች ጋር አውራ ደን ማናችንም በባህር አንሰደድም። ሁላችንም ወደ ሀገራችን ተመልሰን እንሰራለን። ጅቡቲ የለ፣ ግብፅ የለ። የሚገርም ፖቴንሻል ያለን ህዝቦች ነበረ። ትምህርት ቤት የምትሄዱት ለምንድን ነው? ኤርትራውያን ምሁራኖች ለምንድን ነው የተማራችሁት? ኢትዮጵያውያን ምሁራኖች ለምንድን ነው የተማራችሁት? ይህንን መለወጥ ካልቻለን 6000 ማይልስ አቋርጠው መጥተው እዚህ ጋር 6000 ማይልስ አቋርጠው መጥተው እያንዳንዱ
ኤርትራውያን የሚመስሉት የሚኖሩትን ኑሮ ተመልከት። ከእንደዚህ አይነት ኑሮ ይሻላል? ይህን ያህል ፖቴንሻል ያለን ህዝቦች። ኤኒዌይ ብዙ ሳወራ በለጸክ እንዳልባል እዚህ ጋር ሉጋ የሚያዝ አለብኝ ለማለት ያለው። እሺ ወደ ሞሼ ልምጣ። ሞሼያችን እንዴት ነህ? ረጅም ጊዜ እንዴት ነህ? የመበልጸግ ጉዳይ አለ በነገራችን ላይ። ይሄ የመበልጸግ ጉዳይ ሳይሆን ይሄ የሀገር ጉዳይ ነው። አሁን አንዳንዶቻችሁ ስለ ሀገር ቀናነት ማውራት የገዢው ፓርቲ ደጋፊ ብላችሁ ስለምትወስዱ ነው። ነገ ፋኖ ስልጣን ላይ ብትወጣ ይሄ የአንተ የቤት ስራ ሆኖ ነው የሚጠብቅ። ነገ ኦነግ ስልጣን ላይ ብትወጣ ይሄ የአንተ የቤት ስራ ሆኖ ነው የሚጠብቅ። አገር አስተዳድራለሁ አይደል የምትለው? አገር ስታስተዳድር ታዲያ እንዴት ነው የባህር በር እንዴት ነው የምትመልሰው? ይሄን ከጎን ከጎን እኮ እያወራ እያስተካከልክ ነው መጓዝ ያለበት። ጤነኛ የፖለቲካ ፓርቲ እንደዛ ነው የሚያስበው ብዬ ነው የማስበው። ጤነኛ ፖለቲከኞች እና እንዳለመታደሉ ነው። እኛ ሀገር ግን ኢትዮጵያ ሀገር ይወድሻለሁ ማለት የገዢው ፓርቲ ደጋፊ አድርጎ ነው የሚያስለው እና ይህ መስተካከል አለበት። ይስተካከል ለማለት ያለው። እሺ ሞሼ ወደ አንተ ልምጣ። ሶሪ ስላስቆምኩ። ኖ ችግር የለም ሳሚ። ሁላችሁም ዶክተር ታሜም ቴዲም ሰላም ብያለሁ። ከጀመርከው ሀሳብ ወይ እያነሳችሁ ከነበረው ሀሳብ ንግባ። ምንም ግልጽ ነገር ነው። የዲፕሎማሲ ወይ ደግሞ የዲፕሎማቲክ ሪሌሽንሽፕ ከቀጠናውም ውጭም ከሆኑ ሀገሮች ጋር የመስራት ክሽፈት ዙሪያውን ቀጠናው ላይ ካለ ለምሳሌ ይህ መንግስት ምን አይነት ስሌት አስልቶ በሱዳን ግጭት ውስጥ እጁን እንዳስገባ እግዚአብሔርና አማካሪዎቹ ነው የሚያውቁት። ሰፖርት ሲያደርግ የነበረው ኃይል ሱዳን ባለው ግጭት ላይ አሁን ምን ላይ እንደደረሰ እናውቃለን። ምን የፖለቲካ ተርፍ ሊያገኝ ኢትዮጵያን እንደ ሀገር ምን ሊጠቅም የሚያስችል ነገር ተደራድሮ ወይ ደግሞ አይቶ እንደገባ መድኃኒዓለም ነው የሚያውቀው። በተመሳሳይ ከኤርትራ ጋርም የነበረውን ግንኙነቶች ታውቃለህ። መጀመሪያም በምን አይነት ግንኙነት መርህ ላይ የተመሰረተ ነው፣ ወደ ምን ተርናውት እንዳደረገም ማረጋገጫ የለንም። በተመሳሳይ ከጅቡቲም ጋር የነበረው ይሄ ነው። በተመሳሳይ ደቡብ ሱዳን እንኳን በዚህ 7-6 ዓመት ውስጥ 2-3 የፖለቲካ አካሄድ ልዩነቶችን ከዚህ መንግስት ጋር ስታደርግ እየሄደ ሲያምባሽር ደጋግመን አይተነዋል። ምንድን ነው የቀረን? ከሶማሌና ከሶማሌላንድም ተመሳሳይ ጉዳይ ነው የሆነው። እንዴት ቀጠናው ላይ በጣም አስጊ የሆነ ቀጠና ላይ እንደሚኖር መንግስት እንዴት ከአንዱ ጋር እንኳን ሰስቴኔብል የሆነ ዲፕሎማቲክ ሪሌሽን መመስረት አልተቻለም? እንዴት አልተቻለም? የዚህን መልስ እኔ የሚመስለኝ የዚህ መልስ አንድ ብቻ ነው። ስለማያውቁት አይደለም በመንግስት ደረጃ አክቹዋሊ እነ ዳንኤል ክብረት እና እንደ ምናምን እያማከሩ ከመጽሐፍና ከተረት ውጭ ሊገባ አይችልም። እሱን ነው የምታወራው። በሚገባኝ ግን ሀገር የመጥላት ጉዳይ ነው። ኢትዮጵያ የምትባል ትልቅ ሀገር የመጥላት ጉዳይና ከጀርባ ምናልባት ለነገ የምታስበው ሌላ አይነት ምክንያት ሊኖር ይችላል። በዚህ ልክ ከከሸፍክ ደርግ እኮ መንግስቱ ኃይለማርያም በጣም በዓለም የተወገዘ መንግስት የነበረ በሀገሩ ላይ ኢትዮጵያውያን ሲገድል የነበረ መንግስት ነው። በጣም በጫና ውስጥ ከውጭም ከውስጥም ከ6 እና ከ7 በላይ የታጠቁ ኃይሎች ስልጣኑን የሚገዳደሩት መንግስት የውጭ የምዕራባውያን ተጽዕኖ ያለበት የአረብ ሀገር ተጽዕኖ ያለበት መንግስት ነው። ግን ለቀጠናው መንግስታት አቻ የሆነ ዱላ ይሰነዝር ነበር። ለምሳሌ እነ ሱዳን ላይ እነ አልኒሜሪ የኢትዮጵያን ፖለቲካ ማበሻቀጥ ሲጀምሩ እሱ ሄዶ ጆን ጋራንግን በጎን ይፈጥርላቸው ነበር። ለደቡብ ሱዳን ነፃነት ትልቁን ቀንዲል ነበር ያ ሰውዬ። በተመሳሳይ የሞቃዲሾውን የዚያድ ባሬ መመላለስ ዛሬ ድረስ ያለውን ነገር የምናየው መንግስቱ ኃይለማርያም በተከተለው ሌላኛው አይነት የክትባት መንገድ ነው። በመንግስቱ ዘመን እንኳን እነዚህ ሀገሮች በእንደዛ አይነት ውጥረት ባለበት ሀገሮች እነዚህ ሀገሮች እግራቸውን እንደ ሀገር አላነሱብንም። እዚህ ደጋፊዎች የሚባሉ አካላትም ኢትዮጵያ ቅድስት ሀገር ስለሆነች ግፊያ ይበዛታል፣ ልፊያ ይበዛታል የሚል ነጠላ ዜማ አያስፈልግም። ደካማ መሪ፣ ሀገር ማስተዳደር የማይችል መሪ፣ ምናልባትም ሀገሪቱ ከጠላቶቹ በላይ የሚጠላ መንግስት አዲስ አበባ ላይ አለ። ሀቆዬ ነው። ስለዚህ መርህን ባልተከተለ ግንኙነቶች ይመሰርታል። ከእንቅልፉ ሲነሳ ወይ ሲያናግሩት እንደዚህ ይላል፣ ይሄዳል። ከዛን የሆነ ነገር ይሆናል። ምናልባት ምን አይነት ጥቅም ያችን ጊዜ የሚወጣባትን ጥቅም ብቻ ነው የሚያሰላው። በሀገር ደረጃ ሀገር በሚባል ቁመና
120 130 ሚሊዮን ህዝብን ይዘ የምትቆምረው ያችን ችግር አንተን የሚያሳልፈን ብቻ ነው። ከአማራ ህዝብ ጋር የተፈጠረ ችግር ካለ ከአማራ ፋኖ ጋር የተፈጠረ ችግር ካለ ያን ለማለፍ ከፈለክ ግብጽ ይሄዳል። ይሄ መንግስት ግብጽ ይሄዳል። በተመሳሳይ እኮ ቱርክ እኮ መሰረታዊ የሆነች ቀጠናው ላይ የምታምጽ ኃይል ናት። ሶማሌ ላይ ያላትን ድርሻ ጅቡቲ ላይ እንዴት እግር ስጠና እንደነበረ እናውቃለን። ይሄ መንግስት ግን ሄዶ መሳሪያና ድሮን ታጥቆ የሚመጣው እኮ ከቱርክ ነው። ቀጠናውን ማተራመስ ከምትፈልግ ሌላኛው ኃይል ጋር የግብፅና የሱዳንን የግብፅና የቱርክ እኮ ግጭት የኢንተረስት ነው። ኖርዝ አፍሪካም ኢስት አፍሪካ ላይ ጠንካራ የሆነ ፕሬዘንስ ለማድረግ ነው። ሌላ ታሪክ አይደለም። እግሯን የምታስገባው ኢስት አፍሪካ ላይ ጠንካራ የሆነ ፕሬዘንስ አደርጋለሁ ብላ ነው። ይሄ መንግስት ኢንተረስት ካላት ሶማሌ ውስጥ ኢንተረስት ካላት ሶማሊያ ላይ ኢንተረስት ካላት እንግዲህ ሶማሊያ ላይ ሌላ ነው እንግዲህ ፕሮፓጋንዳ ይሰራሉ አይደለ? ሌላ ኢንተረስት ካላት ቱርክ ጋር ራሱ ያበራል፣ መሳሪያ ይገዛል፣ የራሱን ህዝብ ይጨፈጭፍበታል። ስለዚህ ይሄ የከሸፈ የዲፕሎማቲ ውጤት ነው። የምረዳው ግን ምንድን ነው ሳያውቁ ቀርተው ነው አልልም። ቢያንስ ሀሁ ቆጥረዋል፣ ቢያንስ ደግሞ ዜና ይሰማሉ። አብይ ትልቁ የአብይ የዜና ምንጩ ወይ ደግሞ የታሪክ ምንጩ ምን መሰለ መቆያ ብሏል። እሱ አንዴም ሲያወራ ሰምቼዋለሁ። እሸቴ ጋዜጠኛው የእሱን ታሪክ ነው የሚሰማው። እሑድ ከፍቶ ሸገር ቲቪ ላይ ሸገር ሬዲዮ ጣቢያ ላይ ቢያንስ እሱን እንኳን ከሰማ የቀጠናውን ፖለቲካ የቀጠናውን አቅጣጫ መረዳት ይችላል። እንደው እንኳን እሱን ቢሰማ የእኛ ሰው በደማስቆን ትረካ ቢሰማ ማለት ነው። ስለዚህ እነዚህ ሰዎች ኢትዮጵያን ይጠላሉ። ከጠላቶቻችን በላይ አሁን ከምታነሷቸው መሰረታዊ ታሪካዊ ጠላት ከምትሉት በላይ ኢትዮጵያን ይጠላሉ። ዛስዋይ በዚህ ልክ የሚከሽፉት በዚህ ልክ የሚወርዱት አንዳንዴ ትደነግጣለህ። የሚከሽፉበትን መረዳት ለማወቅ እንዴት የሀገር መሪ በዚህ ደረጃ ላይ ይከሽፋል? በዚህ ደረጃ ግንኙነት መፍጠር ያቅተዋል? ቴንኪው ሙሼ። ጀነራላችን 6 ደቂቃ አለ ወንድሜ። እሺ አመሰግናለሁ። ያው እንደተባለው አደራ ብያለሁ። እዚህ የሚል ከሆነ ሰኔ ላይ ባጀት ሲመደብ ሲደለደል ወንድሜ ተሜም ወንድሜ አማራ ዩናይትድ ነበሩ። ለመከላከያ 100 ቢሊዮን ሲመደብ እናቶቻችን ለማስገደል ተብሏል። እዚህ ካለ ያን ቀን እኔ ያልኩት ሬንጀር እየገዛን እንደ ሰሜኑ ጦርነት ጊዜ የሀዲያ እናቶች የብሔር ብሔረሰቦች ነው ቆሎ እየፈተጉ አይሱዙ ላይ የጫኑ የሚኖር መከላከያ ሸምቶ የሚታጠቅ መኖር የለበትም ብያለሁ። አላሳፈረኝም። ያው ስላወኩበት ነው። ዛሬ አምርቶ እየታጠቀ ነው። አሁንም እንዲገባችሁ የሚፈልገው የኢትዮጵያ መንግስት ከኤርትራ መንግስት ጋርም ጦርነት አይደለም። ኢልሙ ሳቶ መቀበል ነው። ጅቡቲ ለምን ከእክሌ ጋር ተፈራረማች? መፈራረም ትችላለች፣ ግን ወንድሞቼ ከኔ የተሻለ ግንዛቤ ኖራቸው። ግብጽ መጀመሪያ የተፈራረመችው ኢትዮጵያ ገብተ ነው። ከማ ጋር? ከአርበኞች ግንቦት 7 ጋር $500,000 በመስጣት የግብጽ ፖሊሲ የኢትዮጵያ ብሔር ብሔረሰቦችን በማጋጫት ሀገሪቷን ማተራመስ ነው። አንድ ግብጾች እኛ የአባይ ልጆች ነን፣ የአባይ ንጉሶች ነን፣ የአባይ የበላይ ተቆጣጣሪዎች እኛ ነን የሚሉት። ቴዲ አንተ ጋዜጠኛ ነህ፣ የጋዜጠኛ ህግ ተከትለ ነው እየሄድከለው። አፕሪሺየት ትጎረግራለህ። ጥያቄ እንድነሳ አንዱን ደግፋ አንዱን እንድናቀፍክ ጥሩ ነው። ይሄ ተራማጅ ጋዜጠኝነት ባህሪ ነው። ግብጽ አባይ ላይ ተስፋ ቆርጧል፣ ተሸንፏል። ቀይ ባህርን ሊከለክል አይደለም የመጣ ግብጽ። ዲፕሎማሲ ግንኙነት የጎረቤት አንተ ባልከው ልክ የወደቀ ከሆነ የሶማሊያ ውጭ ጉዳይ ሚኒስትር ራሽያ ላይ በተደረገው ስብሰባ ላይ ኢትዮጵያ ለ20 ዓመታት ጄኖሳይድ ኢትዮጵያ መንግስት ፈጽሞብኛል ብሎ ሲከስ ግብጽ መሳሪያዋን እና ሰራዊቷን አውሮፕላኖቿን ጭምር ሶማሌ ሲታስገባ አብረን መዋጋት አለብን ቅዱስ ጦርነት ነው ብታችሁ ያለ ካልሲ ነው የወጣችው በባዶ እግሯ። ዛሬ ትላንት ከሰራ ያልከው ሶማሌ በኩል በዲፕሎማሲ ግንኙነት የኛ ዲፕሎማሲ ከስረናል ያልከው የሶማሌ አየር ኃይልና የኢትዮጵያ አየር ኃይል የማያዳግም እርምጃ በአልሸባብ እየወሰደ ነው። ሞቃዲሾን ሲከብ ቤተ መንግስት ላይ ሲተኩስ የፕሬዝዳንቱን ጋርዶች ሲገል እርምጃ እየወሰደ ነው። የኢትዮጵያ መከላከያ አየር ኃይል
እናወጣለን ያላችሁት ይወጣሉ የተባሉ የኢትዮጵያ መከላከያ ሰራዊት ለኛ ዋጋ ከፍሏል። ፕሬዝዳንቱ ኤርዶጋንን አሁን ይበጠብጣል የሚተው ኤርዶጋን አብይንና የሶማሊያን ፕሬዝዳንት ቁጭ አድርጎ ሲያወያይ አብይ አፍንጫውን ይዞ በዲፕሎማሲ በልጦ በአደባባይ የኢትዮጵያ ወታደር ለ20 ዓመት ሳክሪፋይስ አድርጓል ነው የሶማሌ ፕሬዝዳንት እውቅና ሰጥቷል። ማወቅ አለብህ የኢትዮጵያን መከላከያ ይሄ አሁን የወደቡም ጉዳይ ብሔራዊ ጥቅም ጉዳይ የፓርቲ ጉዳይ አይደለም፣ የአንድ ግለሰብ ጉዳይ አይደለም፣ የአብይ ጉዳይ አይደለም። አብይ እኮ ግለሰብ ነው። የብልጽግና መንግስት የኦሮሞ ሰራዊት ነው። ሰራዊቱ የኢትዮጵያ ብሔር ብሔረሰቦች ሰራዊት ነው። ለመከላከያ ከመቼም ጊዜ የተደራጀ ከመቼም ጊዜ የዘመነ ከመቼም ጊዜ ዘመናዊ ትጥቅ የታጠቀ የግድ እኛ አልጠጠንም። የሰፈር ዱርዬ አይደለንም። እኛ ጅቡቲ ሉዓላዊነቷን ያስከበረች ሀገር ናት። ከማንኛውም ዓለም አቀፍ ሀገር ጋር ዲፕሎማሲ ግንኙነት መፍጠር መብቷ ነው። እኛ እኮ ከኢትዮጵያ ተነስተን እኮ በኢጂፕት አፍንጫ ላይ ከሞሮኮ ጋር ወታደራዊ ስምምነት ተፈራርመናል አይደል? እና የኢጂፕትን ለማጥፋት ነው ኒቃን ነው ኢጂፕት ዲፕሎማሲ ሪሌሽን ስለወደቀ ነው አይደለም። ሀገር ነን እኛ ኢትዮጵያ ነን። እንኳን የመንደሮቹ ጣሊያን እንኳን አላሸነፈንም። ፕሊዝ ጊቭ ቫልዩ ለራሲ ቫልዩ ስጥ፣ ለሀገሪ ቫልዩ ስጥ። በፓርቲ ተመስርተ ፓርቲ እኔ ምናልባት ሊደግፍ ይችላል እንደ ሀገር እንደ መንግስት ማለት ነው። ይሄ መንግስት መለኮታዊ ነው እያልኩ አይደለም። ይሄ ፓርቲ መለኮታዊ ነው እያልኩ አይደለም። ይሄ ፓርቲ ተቃዋሚ ፓርቲዎችን ጭምር በሚኒስትር ማዕረግ ያሉትን ስልጣን ሰጥቶ አብሮ የሚሰራ መንግስት ነው። ይሄ መንግስት አሜሪካ ለመቀመጫ ያደረገው ፋየር ኢንዴክስ ያወጣው በወታደራዊ ኃይል ግንባታ ላይ በአፍሪካ ደረጃ ከሌለንበት ዜሮ ተነስተን 5ኛ የመጣንበት ነው። ምናልባት አንተ የምትለው ብልጽግና አይደለም የጻፈው፣ ኦሮሞማ አይደለም የጻፈው፣ ምናልባት አንተ የምትላቸው ብሔር ብሔረሰቦች አይደለም የጻፉት። ይሄ አሁንም ያለን ሀብት አለ፣ የተሰጠን ጸጋ አለ፣ የተፈጥሮ ፖሊሲያችን ነገም ዛሬም ሰጥቶ መቀበል ነው። ጦርነት ኃይል እርምጃ የምንሄደው የመጨረሻ አማራጫችን ነው። የመጨረሻ አማራጫችን ነው። እኛ ዲፕሎማሲ ብንወድቅ መንግስታችን ደካማ ቢሆን መንግስታችን እናንተ በምትገምቱት ደረጃ ደደብ ቢሆን አባይን መገንባት አንችልም። ግብጽ ይከለክሉ ነበር። አባይ ላይ ግብጽ ተሸንፎ ነው የመጣው። ሰሜን ሱዳንን ሄደዋል፣ ደቡብ ሱዳንን ተሽከርክረዋል፣ ደቡብ ሱዳንን ተቆጣጥረናል። ወንድሜ ደቡብ ሱዳንን መሰረተ ልማቱን እየሰራን ነው ያለነው እኛ ወስደን ኮንትራት ወስደን። በሰሜን ሱዳን በኩል መሳሪያ ይዘው ሰሜን ጦርነት ጊዜ ገብተዋል ኢጂፕቶች። አሸነፉ ወይ መንግስትን ጣሉ ወይ? ለምንድን ነው ለማሸነፍ ስንል ወይም ጫና ለመፍጠር ስንል ከነ ግድፈቱ ማውራት የለብንም። ለሀገር እስከሆነ ድረስ መንግስትም ይሁን ማንም እንዲሻሻል እስከፈለግን ድረስ አሁን እኛ በምንገምተው ደረጃ ጅቡቲ ኢጂፕትና ጅቡቲ አልመጡም የምትሉ የግብጽ ተወካይና ኤርትራ ፕሬዝዳንት ጅቡቲ ላይ አልተገናኙም እንዴ? ሶስቱም አልተወያዩም እንዴ? አልተፈራረሙም እንዴ? ባለፈው አንድ አስመራ አልተገናኙም እንዴ? ከሶማሊያም ጭምር። እሺ አመሰግናለሁ። ቴንክ ዩ። ስለ እውነት ለመናገር ስለሚናገረው ንግግር በጣም በቂ ግንዛቤ ያለው ልጅ ነው። የግድ አንድ አይነት ሀሳብ መሆን የለበትም። የተለያየ አይነት ሀሳብ ከተለያየ አንግል ማድመጥ አለብን፣ ማየት አለብን። እሱ ደግሞ ላነሳው ሀሳብ ደግሞ የአንድ ሀገር ዜጎች እንደመሆናችን መጠን ደግሞ እነሱ ደግሞ ምላሽ ይሰጡታል። የሆነ ሆኖ ምንድነው እናንተ ጨምቃችሁ ምን ተረዳችሁ ነው። ታስታውሱ እንደሆነ የዛሬ 3 ወር 4 ወር ስናወራ የግብፅ ደህንነት ሚኒስትር የሻዕቢያ እንዲሁም ደግሞ የሶማሌ ሶስትዮሽ ግንኙነት አስመራ ውስጥ ተስማምተዋል እና የሆነ ነገር ሊፈጠር ይችላል፣ ኢትዮጵያውያን ወገኖቻችን ህዝብ ከሚሰበሰብበት ቦታ ላይ መራቅ አለባችሁ ብለን ስናወራ ነበር፣ እኔም ሳወራ ነበር እና ጀስት ሃይፖቴቲካል የሆነ ስቴትመንት ነው ያስቀመጥኩት። ነገር አለሙን ቀጠናውን እየሆነ ያለውን ነገር በመረዳት ሊሆነ የሚችለውን ነገር እና የአሜሪካ መንግስትም የሆነ ነገር ሳይደርሰው የቀረ አይመስለኝም እና በተለይ እነዚህ ኤምባሲዎች ኤምባሲ ብቻ አይደለም፣ በነገራችን ላይ የአሜሪካ ኤምባሲ አይደለም፣ ለሀገራቸው የደህንነት ሰዎችም ናቸው እና የስለላም ስራ ይሰራሉ። ታስታውሱ እንደሆነ 1981 ላይ መንግስቱ ኃይለማርያም ወደ ምስራቅ ጀርመን ሲሄዱ የራሽያ ኤምባሲ የአሜሪካ ኤምባሲ መፈንቅለ መንግስት ሊኖር ይችላል እያሉ ይናገሩ ነበር፣ ከ1 ዓመት ቀደም ብለው ማለት ነው እና ዛሬ ላይሆን ይችላል፣ ነገ ከነገ ወዲያ ግን
ነገሮች አሳዛኝ ከመሆናቸው በፊት ህዝብ ከተሰበሰበበት አካባቢ ላይ እንደዚህ አይነት ነገሮች ዜና ስትሰሙ ይሄ ህዝብ በጣም ከሚጨናነቅበት አካባቢ ላይ መራቅ ያስፈልጋል ብዬ አስባለሁ። ይሄ በተለይ የሽብር ተግባር አሜሪካም ያደጉት ሀገራትም ሊቆጣጠሩት የማይችሉት ነገር ነው እና ስለዚህ ታሞ ከማቀቅ አደጋ ደርሶ ወገኖቻችን ላይ ከምናይ እንደዚህ ካሉ ነገሮች ላይ ጥንቃቄ አድርጉ ለማለት ያለው። ሁልጊዜ ዜናዎችን ማንበብ ይልመድባችሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ እንደዚሁ ዜና ጽፋለሁ። የቴሌግራም አባል ያልሆናችሁ ስልኮቻችሁን አውጥታችሁ የቴዲ ሐዋሳ ቴሌግራም ላይ ቤተሰብ ሁኑ። ሌላ የዜና አውታሮችንም እዩ። ወዳጅ ወገኖቻችሁንም አስጠንቅቁ። ጠላቶቻችን በዚህ ደረጃ የሻዕቢያ መንግስት ግብፅና የሶማሊያ መንግስት እንደዚህ ሶማሊያ እንኳን አሁን ረገብ ብላለች። አልሸባብ እየገፋን እየመጣ ያለው በተለይ ግብፅና አልሸባብ በዚህ ደረጃ ነው እየመጡ ያሉት። ወደዚህ ጉዳይ ላይ ጠልቀን ገባን መጨረሻ ላይ ስላነሳሁት ነው እንጂ ቀደም ሲል ያስደመጥኳችሁ ዜና አለ። እሱንም ነካክታችሁ ማለፍን እንዳትረሱ ለማለት ያለው። ከዚህ በኋላ የ5 ደቂቃ ሁለት ዙር ነው የምሰጣችሁ። ምን ማለት ነው? አማራ ዩናይትድ አማራ ከተናገርክ በኋላ ተጨማሪ አንድ እድል ይኖራል። ነገ ከሰዓት በኋላ ላይቭ ስለምገባ ምናልባት ከሰዓት ካላችሁ እንደዚሁ ተገናኝተን እናወራለን። ለዛሬ ግን ሁለት እድል ሰጣችሁና እንለያያለን ማለት ነው። ሳሚ ወደ አንተ ልምጣ። ኦኬ እንግዲህ ያው እኔ ቅድም በጣም የተጨነቁ የመንግስት ደጋፊዎችንም ስላየው በጣም ደስ ብሎኛል። አንተ የአንድ ሀገር ዜጎች ስለሆን ስላልከኝ፣ እኔ ግን የብልጽግና ካድሬዎች ጋራ የአንድ ሀገር ዜጋ ነኝ ብዬ አላምንም። ሆነን ለመናገር አላምንም። ለኢትዮጵያ ተጨንቀው አይደለም አሁን እኮ እንደዚህ የሚርበተበቱት፣ እችን ስልጣናቸው እንዳያጡ ነው። ለሀገር የሚጨነቅ ሰው የመጀመሪያ ህዝቡን ነው የሚያከብረው። ስለ ውጭ ዲፕሎማሲ የምትጨነቀው ወዘተ ወዘተ እኮ ህዝብን ስታከብር ነው የውጭን ዲፕሎማሲ ማሸነፍ የምትችለው። ህዝብንም አታከብር፣ የፈለገ ነገር የውጭ ዲፕሎማሲ ሰራለሁ ብትል ዜሮ ነህ። ስለዚህ ነው እኮ የብልጽግና ሰዎች ዜሮ የሆኑት። አሁን ምን ሊነ ነገር መጣ? የኢትዮጵያ አየር ኃይል ሶማሌ ውስጥ ገብቶ የተኮሰ እሱ እንግዲህ እድገት ነው፣ ስልጣኔ ነው፣ አቅም ማሳያ ነው። መመዘኛቸው እንግዲህ ምን ያህል እንደሆነ ማሰብ አለብን ነው። በአጠቃላይ ግን አገሪቱ ውስጥ ያለውን ችግር መገምገም የሚችሉበት ቁመና የላቸው። ቱ ቢሆንስ ቁመና የላቸው። ወዴት እየሄድን ነው ብለው ማሰብ አይችሉም። ስርዓቱ እየዘገጠ ነው። ስርዓቱ ብቻውን መዝገጡ እኮ ችግር አልነበረው። አገሪቱን ወደማትወጣው ችግር ውስጥ ከቷት እየሄደ ነው ነው። እዛ ላይ ቢያጠለጥሉና የመጀመሪያ ስራቸው ህዝባቸውን ለማክበርና ለህዝባቸው ታማኝ መሆናቸው ቢያሳዩ ኑሮ ማንም መንግስት በህዝቡ ከተከበረ ሌላ ሀገር ሄዶ ይከበራል። በህዝቡ ማይከበር መንግስት ማንም ሊያከብሩ አይችልም። የሚጸዳዳበት ሽንት ቤት ሳይኖር አብይ አህመድ ሂዶ ከትልቅ ሀገራቶች ጋር ቢንጠራራ ማን ነው ሊሰማው የሚችለው? ማን ነው ሊሰማ የሚችለው? ህዝብን በድሮን እየጨፈጨፍክ፣ ህዝብን እያፈናቀልክ፣ ህዝብን በዘር ማንነቱ ለይተህ እያጠፋህ ሊያከብሩ ጅቡቲ ገና ላይ ትወጣባለች። ምንም እኮ ጥያቄ የለውም። ስላነሰች ጥቂት ህዝብ ስለሆነ አይደለም። እኔ አሁንም ማሰብ የሚችሉ የስርዓቱ ደጋፊዎች ኦልሬዲ ስርዓቱ ሊወድቅ ሲል የሚመጡ ችግሮች አሉ። እነዚህን ችግሮች እንዴት ሃንድል እናደርጋለን ብለው የሚያስቡ ቢሆን ኑሮ ኦኬ ጥሩ ነበር። አትሊስት ልትረዳቸው ትችላለህ። በመሀል ላይ የሚደረገው መንገራገጭ ሲርበተበቱ ሊፈጠር የሚችል ችግር አለ ብለን እንድናስብ ያደርገናል። ዞሆን እንደ መዋቅር ግን ፓርቲው እንደ ፓርቲ ሀገራዊ ራዕይ የለው፣ ምሁራኖች ላይ ያስጠጋ፣ ሀሳብ አይቀበል፣ ፈራጭ ቆራጭ አንድ ሰው እኔ ብቻ የሚል የፎቶሾ ሲያሳየን የነበረ ጠቅላይ ሚኒስትር ዛሬ ደግሞ በቃ ሁሉም ነገር እኔ ደራሲ ለኢትዮጵያ ብሎ የሚያስብ ሰው ስለሆነ፣ ስለዚህ የዲፕሎማሲ ስራ በአንድ ሰው የሚሰራ ስራ አይደለም። በብዙ ነገር ነው። ከታሪካዊ አመጣጣችን ጀምሮ ከኢትዮጵያ ሂስቶሪ ጋር ተያይዞ ሊሰራ የሚችል ነው የዲፕሎማሲ ስራ። ኢኮኖሚካሊ ቀላል ነገር አለ። አሁን እነዚህ የሚንጠራሩት ሁልጊዜ የሚያስቡት በኃይል ለመስራት እና በወታደራዊ ኃይል እናሸንፋለን የሚል እምነት ስለነበራቸው ወታደራዊ ኃይሉም ያው በሀገር ውስጥ ጦርነት ተመናምኖ ደክሞ
እርስ በርሳችን ተባልተናል። አልቋል የሀገሪቱ ሰራዊት። ይሄንን ይዘን ማን ነው ሊያከብረን የሚችለው? ሱዳን ነው ሊያከብረን የሚችለው? ኤርትራኖች የምታከብረን? ሶማሌን የሚያከብረን? የትኛው ኃይል ነው ኢትዮጵያን አሁን አክብሮ ከኢትዮጵያ ጋር ሊደራደር የሚችለው? እኔ ይህንን አሁንም ደግመን ደጋግመን ማየት የምትችሉ ከሆነ እኔ ይህ ስርዓት እንዲደክም ስለምፈልግ እሰየው ነው እያልኩ ያለሁት። እሰየው ነው ቢኮዝ ስርዓቱ እንዲዳክም ነው አንፈልገው። ቢኮዝ ይህ ስርዓት እንደማይጠቅም ስለምረዳ፣ ይህ ስርዓት ኢትዮጵያንን ከፍ ሊያረጋት እንደማይችል ስለምረዳ፣ እኔንም እንደ አማራ ሊያጠፋኝ እየተዘጋጀ እንደሆነ እና በድሮን እየጨፈጨፈኝ ስለሆነ የሚወድቅበትን መንገድ ነው የምፈልገው ነው። ነገ ቅድም ቴዲ ያነሳው መሰረታዊ ጥያቄ አለ። ነገ የሚጠብቃችሁ እኮ ነው መንግስት ስትሆኑ ነው። ያኔ እንሰራዋለን። የተማሩ ሰዎችን ስለምንቀበል፣ ሀገራዊ ታሪክን ስለምናይ፣ ሀገርን እንደ ሀገር ስለምናከብር ልምዱ ዊዝደሙ ማለን በሀገር ደረጃ እሱ ችግር የለውም እኛ ጋር ከደረሰ። ስለዚህ ይሄ ተራ ጎረምሳ፣ የሰፈር ጎረምሳ፣ ይሄ ተራ በዘረኝነት ያበደ ኃይል መጥቶ አገርንም ህዝብንም ሲያጠፋ ቁጭ ለማየት ያለብን አይመስለንም ነው። ተረባርበን እንጣለው። በኢኮኖሚ የሚዳከም ነገ ኢትዮጵያ መገንባት ነው። ኦፍኮርስ ጉዳት አለው ለህዝባችንም ለሀገራችንም፣ ጥያቄ የለውም። ከመጨፍጨፍና ከመጥፋት የተሻለ አማራጭ ስለሌለን ነው ያን የመረጥነው ነው እንጂ ግብፅ ትወጋናለች፣ ገሌ ትገባናለች የሚል ስጋት የለኝም። ስጋት የሌለ ምንድነው ኢትዮጵያን ህዝብ ስለሚያውቁትም በታሪክም ስለምንተዋወቅ። አሁን ግን የደከመ መንግስት ስላለ ምንም ነገር ቢያደርጉ ከልካይ የላቸው ብዬ አስባለሁ። ከዛ አንጻር እኔ ይህ ስርዓት ከመውደቁም ስለምፈልገው እሰየው ብዬ ነው የምቀበለው። ቅድም እንዳልከው ጅቡቲን እኛ የጅቡቲን ህዝብ ሄደን አስረ የምናመጣበት ጉዳይም የለም። ጅቡቲን ኢትዮጵያ ለማድረግ የሚያስፈልገው ፍቅር ብቻ ነው፣ በጋራ መቆም ብቻ ነው። የተሻለ መንግስት መፍጠርና የተሻለ አገር ሆነ መገኘት ያመጣቸዋል ብዬ አስባለሁ እና እሱ እናደርገዋለን። ታንኪዩ አመሰግናቸዋለሁ። ባይዘ እዚህ ውስጥ የተለየ ሀሳብ መምጣቱ ጥሩ ነው። ማለት በሀሳብ ብንፋጭ እንዴት ጥሩ ነው መሰላችሁ? ወደ ቤተሰብ፣ ወደ ቋንቋ፣ ወደ ክልል፣ ወደ ምን አትሄዱ። በሀሳብ ደረጃ እስቲ በየትኛውም መድረክ ላይ ቆመን እንከራከር። ስንከራከር ግን ከራሳችን ጥቅም አልፈን ኤቪደንስ ቤዝድ የሆኑ እውነታዎችን እያወጣን እናወራ። ዛሬ ያለውን ኢትዮጵያን የሚገዛውን መንግስት ሀሳብ መስጣት ማለት መደገፍ የሚጠቅም ቢሆን ኖሮ ከኛ በላይ የሚጠቀም ሰው የለም። ባይዘ ሄደ በየትኛውም ረገድ ኢትዮጵያ ውስጥ የሚነሱ መንግስታትን መደገፍ የሚጠቅመው እኛን ነው። እኔን ይጠቅመኛል በጣም። ስለዚህ ሀሳብ ሲሰጥ ያንን ሁሉ ሪስክ ውስጥ አስገብቼ ነው። ብዙ ሰው በጣም ነው የሚያሳዝነኝ። እኔ ብዙ ነገር መጠቀም እችላለሁ መንግስትን በመደገፍ ግን ህሊናችንን እንዴት አድርገን እንሽጥ ነው ጥያቄ ሆነው እኮ እንጂ ደግሞ ስም ለማጥፋት የምናወራ ይመስለዋል ብዙ ሰው። ምን ልንጨምር? ከዚህ በፊት እዚህ ውስጥ ከኔ ጋር የሚያወራ አንድ ወንድሜ ብዙ ነገር አውርቶኝ በጣም የጠየቅኩት ነገር አንድ ነገር ምንድን ነው አሁን እኛ በዚህ እድሜ በዚህ ኑሮ በዚህ ማለት ምን ለመጨመር? ምንም እንደዚህ ነገር የለም። እውነቱን ነው ማውራት የምንፈልገው ኤቪደንስ ቤዝድ። እዚህ ውስጥ ጠቅላይ ሚኒስትር አብይ ግለሰብ ነው ይላሉ። እዚህ ቤት ብቻ አይደለም የኢትዮጵያ ህዝብ አብዛኛው ግለሰብ ነው ምን ያደርግ ይላሉ። የኢትዮጵያውያንን የፖለቲካን አመለካከት ለመለወጥ የምናጠፈው ኢነርጂ በጣም ነው የሚያሳዝነኝ። ምክንያቱም ፖለቲካል ኢሊትሬሲያችን በጣም ሂውጅ ነው። እኔ ድሮ እንደዛ አይመስለኝም ነበር። የኢትዮጵያ ህዝብ እኮ በህግ አምላክ ሲል ብዙ ጊዜ ያችን ኮት የሚያደርጉት በመንግስትነት ታሪክ በመንግስትነት ዲሞክራሲ አላልኳችሁም፣ የህግ በላይነት አላልኳችሁም። በመንግስትነት ታሪክ በመቶ ዓመታት እንደ እቺ የምናውቃት ከምኒልክ ወዲህ ያለው መቶ ብዙ አፍሪካ ሀገር ውስጥ የተለመደ አይደለም። ያንን ስናስብ ህግና ስርዓትን የሚያውቅ ህዝብ አለ ብለን ነበር የምናስበው። አሁን በዘመናዊ ፖለቲካ ከብዙ አገራት የእኛ ዜጎች ፖለቲካን የሚረዱበት መንገድ የተዛባ ነው። ጠቅላይ ሚኒስቴር ኃላፊነቱን በአግባቡ አያውቁም። 2 እና 3 ዲግሪ ያላቸው ሰዎች ግለሰብ አይደለም ጠቅላይ ሚኒስቴር። ጠቅላይ ሚኒስቴር 120 ሚሊዮን ህዝብ ተክቶ ሊቆም የሚችል ቁመና ያለው መሪ ነው። ኦኬ፣ ግለሰብ አይደለም፣ ታመና አይደለም፣ እዚህ ዮና የተማረ አይደለም፣ አንተ አይደለም። ብዙ ፈንጆችን በእጁ የያዛ ነው። የሀገርን ሀብት የሚያስተዳድር ነው። ብዙ ፖሊሶችን መቀየር የሚችል ሰው ነው። ያ ደግሞ በሚሊዮን የሚቆጠር ህዝብን ብቻውን መወሰን የሚችል ሰው ነው።
ግለሰብ አድርጎ ከጉዳዩ ነፃ አድርጎ የተፈጠረ ነገር ሁሉ የእሱ እጅ የለበትም፣ እሱ መላእክት ነው፣ ችግሩ ከስር ነው ይላሉ። ኖ ኖ ኖ ኖ፣ እንደዚህ ስህተት አትስሩ። ትራምፕ እዚህ መጥቶ እኮ ዩታርን ነው የሰራው፣ ፖሊሲዎችን ቀይሮ። ግለሰብ አይደለም እንደዚህ ያነሳው። ግለሰብ ከሆነማ ሴንድ ሂም ቱ ማርኬት፣ ግለሰብ ይሁን፣ ግለሰብ አይደለም። ስለዚህ አታቃልሉ። ሌላ ብልጽግና በጣም ብዥታዎቹን ነው ቅድም በአንተ ውይይትም ብልጽግና ህብረ ብሔራዊ ነው ይላሉ። አይውሽ ይህንን ቃል ባይደግሙ። ምክንያቱም እኔ ከሀዲያ ማህበረሰብ የተወለድኩ የደቡብ ልጅ ነኝ። ብልጽግና ህብረ ብሔራዊ እንዳልሆነ ከኔ በላይ ሊመሰክር የሚችል ሰው የለም። አንድ ፓርቲ ህብረ ብሔራዊ የምንለው ምን ሲሆን ነው? ይህን ፕሊስ ጠይቃቸው። አንተ ጋር ሲያወሩ ከዚህ በኋላ ብልጽግና ህብረ ብሔራዊ ነው ስሉ ምንድን ነው ህብረ ብሔራዊ ያደረገው በለው እንጂ እዛ ማኖ ሁሴንን ምናምንን ጨምሮ እዛ በሱ ዙሪያ ስብሰባ ውስጥ ይዞ ዊ አር ማልታይ ፓርቲ ሲስቴም ቢሉ አያውቁም ማለት ነው። ባጭሩ ዴፊኒሽኑ ይሄ ነው። ሂንድ ህብረ ብሔራዊ ነው ስንል ሂንድ ውስጥ ያሉ ቀለማት የብሔር ብሔረሰብ ቀለማት ውሳኔ ሰጪ ናቸው ማለታችን ነው። ዲሲሽን ሜከሮች ናቸው፣ ፖሊሲን መቀየር ይችላሉ ማለት ነው። ይህ ጠቅላይ ሚኒስቴርን ውሳኔን በቬቶ ፓወር ማቆም ይችላሉ እያለን ነው። እንደዚያ ጨዋታ አለ ኢትዮጵያ ውስጥ። ሚዲያ ውስጥ መጥቶ ባያወሩ እነዚህ ሰዎች አለማወቁ ኃጢአት አይደለም። ሚዲያ መጥቶ ባያወሩ ብልጽግና ህብረ ብሔራዊ አይደለም። ብልጽግና አንድ ቀለም ነው፣ አንድ አስተሳሰብ ነው። ብልጽግና አውዳሚ ነው፣ የብሔሮችን እኩልነትን ያወደማ ፓርቲ ነው። ብልጽግና እኩል የመልማት መብታችንን የነጠቃ ነው። ቴዲ ጋር ያለው 5 ደቂቃ ነው። እኔ እያንዳንዱ ነገር እዚህ ማስረዳት አልችልም። እኩል የመልማት መብታችን የነጠቀ ለአመታት የሀዲያ ህዝብ ደሞዝ እንዳያገኝ እንድንበረከክ እንዲዋረድ ያደረገ መንግስት ነው። በዚህ ጆሮ ግን መጥተህ ብልጽግና ህብረ ብሔራዊ ነው ብትለኝ ሊሆን አይችልም። ስለዚህ በዚህ መንግስት አሸርግደን ዋሽተን መጠቀም ካለብን ከኔ የሚቀርብ ሰው የለም። በፈለግኩት ነገር እጄ ኮምፒት ማድረግ ይችላሉ፣ ግን እንቅልፍ አላገኝም። ስለዚህ ህብረ ብሔራዊ አይደለም፣ ጠቅላይ ሚኒስትሩም ግለሰብ አይደለም። ቶፒኮቹ 5 ደቂቃ አልቋል። እንግዲህ ይመለሳሉ። ኤኒዌይ ዛትስ ኦኬ። እሺ አጀንዳ አንስተሃል። ወደ አጀንዳው ልግባ ወይስ ወንድሜ ስላነሳው ጀነራል ማን ነው ስላነሳው አይ ቲንክ ብዙ ማለት አልፈልግም ስለዛ። ምክንያቱም ቢያንስ እንኳን 2 ተከታታይ የኢትዮጵያን መንግስታት የዲፕሎማሲ ተቀባይነት በዓለምም በአፍሪካም በምስራቅ አፍሪካም ብናይ የኢህአዴግ መንግስትና ስፔሻሊ መለስ ዜናዊ በነበረበት ጊዜ እኔ በጣም እንግዲህ አምረሬ የኢትዮጵያ ፖለቲካም በስሱም የአማራ ፖለቲካ ገባኝ የምልበት ጊዜ የነበረበትን ጊዜ ነው እና ከዚህ መንግስት ጋር አንስቼ እየጠላሁትም ቢሆን ያ ስርዓት ሞር ምስራቅ አፍሪካ ላይ በውጭውም ዘንድ በዲፕሎማሲ ጠንካራ የነበረ ነው። ስለ ሚሊተሪ ዳታም ሲያወራ ነበረ። ኢቨን በኢትዮጵያ አቆጣጠር 2012 በፈረንጆች አቆጣጠር ኢትዮጵያ ከአፍሪካ 5ኛው ጠንካራዋ ሚሊተሪ ኃይል ነበረች። ከየት አምጥቶ ታሪካዊ እንዳደረገው ብዙ ጊዜ አንደኛና ሁለተኛ መካከል ሰፊ ርቀት ካለ ሁለተኛ ስለወጣ ብቻ አንደኛው ጋር ደርሷል ማለትም አይደለም። 120 ሚሊዮን ህዝብ ይዘ ብዙ አይነት ልትጠቀመው የምትችለው የኢኮኖሚ የሶሻል የተለያዩ ነገሮች ይዘ የሚጠበቅ ነው። ማድረግ የሚገባህን አለመሆነ ነው የሚያሳስበው እንጂ ይህን እንደ ድል አድርገ ስለ ሶማሊያ ገብቶ ስለመዝመት ምናምን ምትል ይህም መሰረታዊ ነገር አይደለም። እነዚህ ሀገሮች ከእግር ስር እንዲንበረከኩ ማድረግ ነው ፖዚቲቭ ወር ኔጌቲቭ ዲፕሎማሲ የሚባለው። እነዚህ በአንተ ላይ መተንፈስ ሲችሉ፣ በአንተ ሳምባ መተንፈስ ሲችሉ ነው። ኦኬ ሶማሊያን ያለ ኢትዮጵያ ኢንተረስት ወደዚህም ወደዛም ማለት እንዳትችል ስታደርግ አሸንፈሃል ይባላል። በየጊዜው ካርድ የቀያየረች የምታሰቃየህ ከሆነ ተራ ሀገር መሆንህን ተራ መንግስት መሆንን አውቃለች ማለት ነው። ሌላ ታሪክ የለውም። ስለዚህ እንደዚህ አይነት ማነጻጸሪያዎችን ተው። ቴዲ ስለ አጀንዳ ልምጣ። አንፎርቹኔትሊ 2 ዓመት መንግስትም በሚያምነው 2 ዓመት ሆነው የአማራ ክልል አሁን ኤፕሪል 10 ምናምን መሰለኝ
2 ዓመት ሆነ የአማራ ክልል ጦርነት። መንግስት ግጭት ይላል፣ ጦርነት ነው እኛ የምንለው። ምክንያቱም የሀገሪቱ ሁሉም አይነት ኤሊት ፎርሶችን ጨምሮ አየር ኃይሉም ጨምሮ ባህር ኃይሉም ጨምሮ የተሳተፈበት ጦርነት ስለሆነ አሁን መጨረሻ ላይ ያሰማህን ሰውዬ ዶክተር ምናምን የሚባለው መጀመሪያ አካባቢ ብርሃኑ ጁላ ከተናገረው የተለየ ነገር አልነገረንም። እየለቀምን ነው፣ ጨርሰናቸዋል፣ እጅ እየሰጡ ነው ምናምን የሚል ነገሮች ነው የተነገሩ። እኔ ሰሞኑን የሰማሁትን አንድ ዜና አማራ ክልል የወጣ ዜና ልንገርህ። ምንድነው ዜናው? ለኢትዮጵያ መከላከያ ሰራዊት አዲስ ምልመላ የሚል ነው እና ምልመላው ለተራ ተዋጊነት ይላል፣ ለኮማንዶ፣ ለአየር ኃይል፣ ለቴክኒክ ምናምን ይላል። ብዙ ነገሮች ዝርዝሮች አሉት እና ከታች ኮሜንቶቹን አንብ ነበር እና አብዛኛው ሰው ሞርዛን 99.9% የሚሆነው ኔጌቲቭ ኮሜንት ይሰጣል። ብዙዎቻችሁ እናውቃለን እኮ እኔ ወንድሜን ይላል አንደኛው፣ ቴክኒክ ብላችሁ ወስዳችሁት እግረኛ አድርጋችሁ ተገሎብኛል ይላል። አብዛኛው ሰው ኮሜንት እዛ ላይ ገብታችሁ መቼም ያ ሁሉ ሰው ፎቶውን ቁጭ አድርጎ የሚቀደድ አይደለም የሆነው ሰው። ይሄ መንግስት ሁሉንም አይነት ኃይል አማራ ክልል አስገብቶ ይሄን ጦርነት በ2 ዓመት ውስጥ መቋጨት አልቻለም። አሁን እዚህ ጋር ሰዎች ቴዲም አንዳንዴም አንተም ስትል የምሰማው ነገር አለ። የፋኖ የትጥቅ ትግል የጎሬላ ትግል ነው እንላለን። መንግስትን በረጅም ጊዜ ውስጥ የመገዝገዝ ትግል ነው የምንለው። መንግስት ደግሞ ሀብትን፣ ጠንካራ ሚሊተሪን ይዣለሁ ብሎ ትንሽ የሚለውን ኃይል ለማስገበር ነው እየተንቀሳቀስኩ ያለሁት ማለት ነው። ከፋኖ አመራሮች ወይ ደግሞ ከፋኖ ቃል አቀባዮች የሚሰጠው መግለጫ የሚጠበቅ ነው። ምክንያቱም በአጭር ጊዜ 4 ኪሎ እንገባለን፣ በአጭር ጊዜ ነገሮችን እናደርጋለን ማለት ይጠበቃል። ባላቸው አቅም ያን ነው ማድረግ የሚችሉት። እዚህ ያለው ህዝብ እንኳን አብዛኛው መንግስትን የሚደግፈው ህዝብ እንኳን ፋኖን ትንሽ ኃይል ነው ይልና ከዚህኛው መንግስት ጋር ያነጻጽራል። ይኸው መንግስትም እናንተም እንዲህ ስትሉ መንግስትም እንደዚህ ነው የሚለው ይላል። እንዴ መንግስት እኮ በ4 ቀን ጨርሰዋለሁ፣ በ1 ሳምንት ሱሪ አስፈትቼ ወደ አዲስ አበባ እመለሳለሁ እኮ ነው ያለው። ይሄ መንግስት አማራ ክልል ላይ እንግዲህ መሬት ላይ ነገሮችን ማጣራት የሚችል ሰው ማጣራት ይችላል። አማራ ክልል ላይ በወረዳ ደረጃ በዞን ደረጃ የማያስተዳድራቸው ቦታዎች አሉት። በጉሬላ ተዋጊዎች ታሪክ ስርዓት ዘርግቶ ማስተዳደር አይቻልም። ተንቀሳቅሰ ሞቢሊቲ ፈጣን ሆኖ የሆነ ቦታ ትመታለህ፣ ወደ ሌላ ቦታ ትንቀሳቀሳለህ እንጂ ስርዓት ዘርግታ አታደርግም እንደ ጉሬላ ፋይት። ይሄ የሚደረግበት አማራ ክልል ላይ ብቻ ነው። የአማራ ፋኖ ብቻ ነው ይሄን የሚያደርገው። እነ ጀነራል ካወቁት ጎጃም አካባቢ፣ ጎንደር አካባቢ፣ ቋራ አካባቢ፣ ወሎ አካባቢ፣ ሳይንት አካባቢ፣ ሸዋ፣ መራቤቴ፣ ሚዳ እነዚህ አካባቢዎች ላይ መንግስት ዝር ትር የማይልበት ቦታዎች ነው። ይሄን የሚያክል ወታደራዊ ድል በ2 ዓመት በክላሽ ብቻ የመጣን ወታደራዊ ድል ማኮሰስም ማሳነስም አትችልም። ቢቻልማ መንግስት ይሄን ጉዳይ ድሮ ይፈታው ነበር። ስለዚህ ከየጫት ቤቱና ከየፑል ቤቱ በአፈሳ የሰበሰበውን ወጣት መልሶ ፋኖ ናቸው ብሎ ቪዲዮ ይቀርጽና ኢቭን ከመታፈሳቸው በፊት ኢንፎርሜሽን ሰምተን ቴሌግራም ግሩፕ ላይ ምንሰማ አፈሳ ይወጣል፣ ዛሬ ባህር ዳር አፈሳ ይወጣል፣ ጎንደር ምናምን ተብሎ ይወራና 1 ደቂቃ ስጠኝ ይወራና ወጣቶች ይታፈሳሉ። ከታፈሱ በኋላ እነዛ ሰዎች ከ3 ከ4 ቀረጻ ሊካሄድባቸው ነው ተብሎ እየሰማን ቀረጻ ተቀርጾ ይወጣል። ምን ይባላል? 1000 ፋኖች 500 ፋኖች ምንድን ናችሁ? የት ብርጌድ ናችሁ? የት ክፍለ ጦር ናችሁ? ምንድን ነበር ስታደርጉ የነበሩት? አንዳቸውም አያውቁትም። ስለዚህ የዚህን መንግስት ፕሮፓጋንዳ እየሰማ ሰው አንድ እንኳን የኢትዮጵያ እናት አማራ ክልል ለሞቱባት ልጆቿ ይሄ ሁሉ ሰው ለሞተበት እኔ እንኳን በቪዲዮ እና በእንትን ጋለሪ በሞላው ግን አንድም እናት አልተረዳችም። አንድም እናት ሞቶ አልተነገረም። የኢትዮጵያ እናት ቴንኪው ቴዲ። አመሰግናለሁ። ጀነራል ወደ አንተ ልምጣ። እኔ ለቤቱ ራሱ ድምቀት ነው። እኔ መልስ የሚሰጠው እሺ ቀጥል። ፋኖ ሲጀመር አይታይ እንደሆነ ብአዴን ወይም የአማራ ክልል የሚመራው መንግስት በሄሊኮፕተር እስከ አዲስ አበባ እንዲመጡ ያደረገ ድርጅት ነበር። የፋኖ ትግል የነበረው የዛኔ
ዛሬ ፋኖ መግለጫውን ከሰጡት አንተ የማይታል ቅድም ዜና ላይ 4 ሚሊሻ ገለናል ነው አለ። ሚሊሻንም ፖሊስንም አሰልጥኖ በሺዎች መድቧል አማራ ክልል። የአማራ ክልል አመራር ዛሬ በሪፖርቱ እንዳቀረባችሁት 272 አመራር ገለናል እንዳላችሁት አመራር እንኳን የመግደል አቅም የላችሁ መሆኑ አንድ በል። እኔ የሚመክራችሁ እንደ ወንድም አርበኛ ከፈለው መሰዋት የለበትም። የመንግስት አካል አይደለም የሚገድለው። ጀግኖች ፋኖች እየተሰዉ ነው። እኔ ለፋኖ ይሄ ነው ብዬ መግለጫ አልሰጥም፣ ፕሮፓጋንዳ አልሰጥም። አንዳርካቸው ጽጌ ምን ብሎ እንዳስቀመጠ ይሄ ማዛ ምን ብላ እንደተናገራች ይሄ ሀብታሙ አያሌ የፋኖ ሚዲያ ነው ምን እንዳስቀመጠ ይሄ ምን እያወራ እንደሆነ ያጋጽኛው ደረጀ ሀብተወልድ ምን እንዳስቀመጠ ይሄ እኔ አልገባም። በዛ ላይ ሌላ ቴዲ እስክንድር ምንድን ነው አለ ስለ አስመራ ስልክ እኛ ወደብ አንፈልግም ነው አለ። ወደብ ጥያቄ እናነሳም። ለአብይ አይደለም ያለው፣ ለብልጽግና አይደለም ያለው፣ ለዘመና ግሩፕ ነው አለ። ተከፋፍሎ ማለት ነው። አዳምጠኝ። ጀግና አታስበላ። የአማራው ጀግና የብሔር ብሔረሰቦች ጀግና አንድ ሆኖ ነው ጣሊያንን የመለሰው። እነዚህ በስልጣን ጥማት መናገር የፈራችሁት ነገዳዊ ማንነታችሁ ዶርማንት ስቴጅ ላይ የተቀበረው እና ፕሮፌሰር አስራት ሲቃወሙ የነበሩት ይሄን ደፍረት ነገር እየተገዳደልክ ያለው አንዱ ወደፊት ሲመጣ አጋው ነው ትላለህ፣ አንዱ ወደፊት ሲመጣ ቅማንት ነው ትላለህ። ይሄን አስተካክል። እኔ እንደ መንግስት ደጋፊ ልንገር፣ እንደ ሀገር ደጋፊ እኔ አሁን ያለው መንግስት the best of best for me ለምንድን ነው የሚል መሰለህ? ኢጂፕት በአባይ ላይ ነጥብ ጥላለች ተሸንፋለች ነው እያልኩ አለሁት ወንድሜ። ኢጂፕት ስለተሸነፈች ነው ቀይ ባህር የመጣችው ነው እያልኩ አለሁት። አባይን ከለከለች ወይ? ኢጂፕት ብርሃኑ ነጋን ከእጇ ስላጣች ነው፣ ዶላሮቿን ስለካሰረች ነው። ብርሃኑ ነጋ ዛሬ ከብልጽግና ፓርቲ መንግስት የመሰረተ ቃል ነው፣ ትምህርት ሚኒስቴር ነው። ትላንት የኢጂፕት ፍሬንድ ነበረ፣ ሬሽን እየተሰፈረለት፣ ዛሬ የኢጂፕት ጠላት ነው። ሀገራዊ እንቅስቃሴ ወንድሜ ለምንድን ነው እኔ እናንተ ዶክተሮች እዚህ ያላችሁ ፕሮፌሰሮች ፕሊዝ መንግስትን የሚከሩ ሀገርንም ጥቀም። አማራ ክልል እንደ አማራ በራሱ ወንድም ጀግና እያጣ መንግስት አማራ ክልል ለ2 ዓመት ቆየ። መንግስት እናቶቹ የተደበቀውን የአማራ ልጅ በፖለቲካ ልዩነት መረሸን አለበት ከህዝቡ ጋር እና ብለዋል እኮ 4 ኪሎ ካለቀቅ አልደራደርም ብላል። አንድ በልልኝ ጀነራሎቹ በሙሉ ከህወሓት ጋርና ከህወሓት ግንኙነት ሲፈጥሩ አማራ ልጆች ካጂዎች ብላቸዋል። የፋኖ አመራሪን ካጂብ ላይ በግንባሩ ላይ የቲፒኤልኤፍ አርማ ለጥፋ ረግጣ ፋኖ የት አለ? ወጣቶች እየታፈኑ ነው ለሀገር በረን እና እንደ መለስ ጊዜ ስርዓት እያለ ወዶ ዘመቻ ብሎ ነው መከላከያ ማቋቋም አለበት። እኔ እየነገርኩ ነው አይደለም። አገሪቷ ጠቅላይ ሚኒስትር የ130 ሚሊዮን መሪ ነው። የሱ ምስት ከመቼም ጊዜ የመሪዎች ሚስቶች የተሻለች ወጣት ብሩህ ሚስት ናቸው። ለምን? ጥሩ ትምህርት ቤቶችን ገንብታለች። ጥሩ ትምህርት ቤቶችን በሷ መስሪያ ቤት ማለት ነው። እናንተ እንደምትንቁት አይደለም። ዳቦ ቤቶችንም እየገነባች ነው። ዝናሽ ታያቸው። አዘምን ሰርታለች። የለማራ ምስምስ እኔ ለባሏ መናገር አልፈልግም፣ ለሷ ነው የምናገረው። እኔ እየነገርኩ ያለሁት ኢጂፕት ከስራ ነው የመጣችው። ጅቡቲ ዲል ለኢጂፕት ብቻ አይደለም ግልጽ፣ ኢትዮጵያም ትደራደራለች። ለምንድን ነው ሲታስቡ ጀነራል ሶሞሮ ፎርጌት አባውት ስለ እኔ ቶ ሐሳቡ ላይ ተናገር። ጎንዮሽ ይሄ አያዋጣም። ኢትዮጵያ መንግስት የተሻለ ነው እያልኩ አለሁት። አሁን ያለው ኢትዮጵያ መንግስት ለት ሚቴሎ ቴዲል ወላሂ ቢላሂ እኔ ሙስሊም ነኝ። የኤርትራ መንግስት አውርደን ዲሞክራሲያዊ መንግስት እንዲቋቋም ኃላፊነት የምንወስደው ነው። ጅቡቲን እንዳናጠቃል ነው። የፈረንሳይ ፕሬዝዳንት 6 ጊዜ መጥቷል። የአሜሪካ ተመራ 6 ጊዜ ቤተ መንግስትን ያደሰው 100% ባጀቱ የፈረንሳይ መንግስት ነው። የመጀመሪያ ሪፐብሊካን አየር ኃይል ብላት ላይ ያሰናጠለው የፈረንሳይ መንግስት ነው። ባህር ኃይልን ያሰናጠለው የፈረንሳይ መንግስት ነው። ጀልባዎቹንም ጭምር የጅቡቲ አባት ነው። እየሰማነው ኢጂፕት ጅቡቲ ስትመጣ የፈረንሳይ ፕሬዝዳንት ግብጽ ሄደዋል። ኢትዮጵያ በሰላማዊ በኩል ሰጥቶ በመቀበል ወደ ማግኘት አለባት ነው። አንተ እምቢ ብለህ ይሄ መሪ ቁመቱ እንደዚህ ነው፣ ጺሙን ይሰራል፣ ፊቱ ደበረኝ፣ እንደዛ አይደለም። ሂ ኢዝ ዘ ሊደር እየመራህ ነው። ያንተ አይዲያ ምንድን ነው? ኢጂፕት መጽሐፍ ለኛ ሃይማኖት እንትን አድርጋ ሲሰጠች አለስከንድረ ምናምን ብለህ ከኢጂፕት ጋር ሆኜ ኢትዮጵያን መውጋት ቅዱስ ጦርነት ነው የምትለው?
ሶማሌ አሸነፈ። እኔ የነገርኩት ወንድሜ ሶማሌ መንግስት ተሸነፈ ነው እያልኩ አለሁት። በዲፕሎ አሸነፈ። ቀይ በራይ እየጠበቅን ኢንዲያን ኦሽን ላይ ወደ ባገኛን ነው እያልን ነው። ነፃ ከሶማሌ ለዛ ነው አሸንፈን ነው። ኢጅፕት የቱ ጋር ነው አሸንፈ የወሰደችው? ኢጅፕት የቱ ጋር ነው ኦነግን ይዛ? ኢጅፕት የቱ ጋር ነው ብሔር ብሔረሰቦችን አጋጭታ? ኢጅፕት የቱ ጋር ነው እና አርበኞች ግንቦት ሰባትን ይዛ ኢትዮጵያን ያሸነፈችው? ኢሳያስ የሚፈልገው እናንተን አንድ ነገር ነው። ኦላንም እናንተንም ኦነግና አርበኞች ግንቦት ሰባት የወጡበት ካምፕ ሳር አብቅሏል። እሱን አሳድሶ ወደዛ ያስገባቸዋል። ማሽላ ማስቆፈር ነው። አሁን ያለው የፋኖ ትግል አሸባሪነት ነው። ዘልቆ ገብቶ አፍንዶ መውጣት ነው። የወታደራዊ ቁመና የለውም። ይሄን አማራ ልጆች በደንብ አድርጎ ያውቃሉ። አመሰግናለሁ። ዛሬ ፎሎ ባክ ከመለስኩላቸው ሰዎች አንዱ እሱ ነው። ቅድም እንዳልኩት የሚናገር ኮንተንቱን ለሚናገረውን ንግግር ለመረዳት ሞክሩ። እዚህ ቲክቶክ ላይ የገዢው ፓርቲ ደጋፊ ነን ብለው ከሚመጡ ሰዎች ቁም ነገር ከአብዛኞቹ በተሻለ መንገድ ትርጉም ያለውን ንግግር ወይም ደግሞ ሊገባን በሚችል መንገድ ይናገራል ብዬ የማስበው እሱ ነው። ከዚህ ቀደም የሚመጣ ነበር እውነት ለመናገር። ከዚህ በኋላ ቋሚ አምደኛ ነው ልጅ በቋሚነት ይተነትናል። እንግዲህ ፌመስ ሆኖ የራሱን ቤት ከፍቶ ማዋየት እስኪጀምር ድረስ ማለት ነው፣ እስኪ ክደኝ ድረስ ማለት ነው። ከዚህ በኋላ ከተቀረው ዓለም ጋር መተዋወቅ አለበት ጀነራል ስሙዶ። እሺ እንዲህ ናርግ። በጣም ደክሞኝ ነው የመጣችሁት። የመጨረሻ የምትሉት ካለ ብቻ ነው፣ ካልሆነ ብንሰነባበት ደስ ይለኛል። ግን የሆነ ነገር እንበል ካላችሁ ግን 3 ደቂቃ ላርግ። እናንተም ሌት ነው የመጣችሁት፣ 5 አይሻልም? ለማንኛውም ዘግይታችሁን የመጣችሁት ስንት ሰዓት ነው? 10:55 ለምንድን ነው የዘገያችሁት? እሑድ ነው። እሑድ ምንድን ፓሲፊክ ታይም ነው እንዲ ያላችሁ አቆጣጠራችሁ? አይ ቲንክ አንተ ነው የዘገየው መሰለኝ። እኔ እየዘገየሁ ነው ያለው። የሚዘገየው እየተከታተልን ነበር። በዓል እያከበረ ይቅርታ እኔ ሊወጣ ስለሆነ ተሜ ወንድሜ የሀዲያ ልጅ ነኝ። ሀዲያ ነኝ። ሀዲያ የተጎዳው መንግስት ደግፎ ሳይሆን ሀብዲዲን ደግፎ ይወጣ ነው። ውጣ ከፈለግ እንደዛ አይደለም። ቆይ እንዴ ሀሳብህ በጣም እንትን ነው ስንል እንትን ማለት የለብን፣ መከባበር አለብን። በህግና ስርዓት ነው የምናወራው እዚህ። እናንተ እንዴት እንደምታየው አላውቅም። እኔ ሳያችሁ እኮ የህዝብ ተወካዮች ምክር ቤት ያሉ ፖለቲከኞችን እንደማዋይ ነው የሚሰማኝ። ለን ከተሳሳትኩ እታረማለሁ። የተሳሳተ ግምት ሰጥቼ ከሆነ መጠባበቅ እንደነሱ ስተኛላችሁ እያልከን ነዋ። 100% ከነሱ 100% ይሻላላችሁ። ምን ጥያቄ ያለው? እኔ ለእንትን አይደለም እኮ እግዚአብሔር ምስክሬ ነው። የሚኒስትሮች ምክር ቤት ካሉ ሰዎች የተሻለ ሀሳብ እኮ ነው የምታመነጩት። የህዝብ ተወካዮች ምክር ቤት እኮ ዛሬ ምክር ቤቶቻችን እንደዚህ ቢሆኑ እኮ ጦርነት ውስጥ አንገባም። በነገር ላይ የሀሳብ ፍጭት እንደዚህ ቢኖር በሀገራችን ጉዳይ ላይ በፖለቲካ ጉዳይ ላይ አሁን ያልንበትም ችግር ውስጥ አንገባም ነበር። ችግሩ እንደ ኤኮ ቻምበር አንድ አይነት ጩኸት ስለሆነ ነው እና የመስተካከል አለበት። ሶሪ ጀነራል ስለገባሽ 4 ደቂቃ አድርገው ይበቃል። እሺ ጀነራል የሚወጣ ከሆነ 5 ደቂቃ አድርገውና ችግር የለውም። ጀነራል እወጣለሁ አልክ አይደል? ጀነራል ትቆያለህ ወይስ ትወጣለህ? አይወጣም። ይቆያል ብለህ አስባለሁ። ያቸውን ስለሚፈልግ አይወጣም። በቃ የጀነራል ይቆያ። እሺ 5 ደቂቃ ላድርግና የመጨረሻችን ይሆናል። እሺ ከዩናይትድ አማራ ከዛ ወደ ዶክተር ወደ ሞሼ ሄዳለሁ። እሺ ቀጥሉ። ኦኬ እንግዲህ ያው መጨረሻችን ነው። ቴንኪው ቴዲ። እኔም ስገባ ሳላመሰግን ነው የገባሁትና እድሉ ስለምሰጠን ቴንኪው እላለሁ። አይ ቲንክ እኔ አሁን እንደው ከካርዶች ጋር መነጋገር ስላቆምኩኝ ካድሬዎች እንግዲህ ወሬያቸውን ሽፍት ምንድን ነው አሸባሪ ናችሁ ወዘተ ስላላችሁ አሸባሪነታችን እዛ ሄዳችሁ ቅመሱት። በቃ ዋናው ነገር እሱ ነው። በአንድ በኩል ጀግና የፋኖን ጀግናን እየገደላችሁ ነው ትላላችሁ፣ በሌላ በኩል ደግሞ እናንተ ጀግና አይደላችሁም ትላላችሁ። ግራ የገባችሁ ናችሁና
ይሄ ወንድሜ እንኳን የሚበረክት አይደለም፣ በአጭር ጊዜ የሚያባሩት ነው። ቢኮዝ ዝናሽ ታያቸውን አጋራይ ወደ ማለት ደረጃ እየደረሰ ይመስለኛል። ምናልባት ሳያስበው እንግዲህ እህል ውሃውን እያሳጠረ ነው በራሱ ጊዜና ያስብበት። እንጀራን አጣኸው ብዬ አስባለሁ። እንጀራ ልትጋግር መተህ እንጀራ አጣጣለህ። በአጠቃላይ ንግግሩ በሁለት ነገር መስተካከል አለበት። አንደኛ ለቀዳማዊ እመቤት ክብር ያስፈልጋል። በህግ አምላክ ቁም ነገር ለቀዳማዊ እመቤት ዝናሽ ታያቸውን ክብር ያስፈልጋል። ለፖለቲከኞች ብቻ ሳይሆን ለእሳቸውም ክብር ስለሚያስፈልግ ምናልባት ክብረ ነክ የሆነ ነገር ስለሚሆን ይስተካከል። እሱ ክብረ ነክ አልነካውም። ልጁን ነው በጣም ኢንተርስትድ ሆኖ ስላየሁት ነው ከእሷ ጋር። እኔ እሷን የማክበር ግዴታ አይደለኝም። እንኳን እሷን አብይ አህመድ የማክበር ግዴታ አይደለኝም። ማክበሩ ሳይሆን ንግግሮች እሱ ትቀበላለሁ። መሪ አይደለም መሪ ነው ብዬ ስለማልቀበለው እንደ መሪም ስለማልቆጥረው አንድ ተራ የበሻሻ ሰው ነው ብዬ አስባለሁ። ስለዚህ የእሱ ሚስት ደግሞ የማክበር ግዴታ አይደለኝም በጭራሽ። በአጠቃላይ ስርዓቱ እንደ ስርዓት ሊከበር የሚችል ስርዓት አይደለም። የሞተ የደከመ በኢትዮጵያ ታሪክ የሞተ የደከመ ስርዓት ማለት የብልጽግና ስርዓት ነው። በኢትዮጵያ ታሪክ እንደ መንግስቱ ኃይለማርያም አይነት ጨፍጫፊና እንደ መንግስቱ ኃይለማርያም አይነት የደከመ ስርዓት አልነበረም። ነገር ግን ከመንግስቱ ኃይለማርያም ስርዓት የባሰ የሞተ ስርዓት ማለት ኢትዮጵያ በታሪኳ የገጠማት አብይ አህመድ ነው። የሞተ መሪ፣ የሞተ ፓርቲ ብልጽግና ማለት ጨፍጫፊ፣ የራሱን ህዝብ የሚጨፈጭፍ፣ የራሱን ህዝብ የማያከብር የሌባ ስብስብ ነው። ስለዚህ ይሄንን በዛ ደረጃ መግለጽ ተገቢ ነው ብዬ አስባለሁ። እነኚህ ሰዎች ሀገር ለማሳደግ ይቅርና ሀገር ሊኖረን ለማስቀር ይቅርና የኢትዮጵያ ህዝብ እርስ በርሱ አብሮ እንዳይቀጥል አድርገውታል። ህዝቦችን በከፋ ሁኔታ አቃርነዋል። መጥፎ ጥላቻ ተፈጥሯል። በቀላሉ ልንፈታው የማንችለው ጥላቻ ተፈጥሯል። ይሄ ጥላቻ ባለበት ሁኔታ ላይ አብይ አህመድን ተከትሎ ግብፅ በዚህ ጋር መጣች፣ ሶማሌ በዚህ ጋር መጣች የሚል አማራ አይኖርም። በሌለ ታሪክ ላይ በሌለ ሀገር ላይ በምንም ተአምር ከአብይ አህመድ ጋር በመሰረታዊ ሊያቆመን የሚችል የለም በፍጹም። ለአማራ ህዝብ ጠላቱ ብልጽግና ነው። ናምበር ዋን ጠላቱ አብይ አህመድ የሚመራው ብልጽግና። ስለዚህ የውጭ ጠላት የለውም የአማራ ህዝብ፣ የጎረቤት ጠላት የለውም የአማራ ህዝብ። የመጀመሪያውም የመጨረሻውም ጠላቱ የኦሮሞ ብልጽግና ነው። እሱን አስምረን ነው የምንታገለው። ስለዚህ ማንም ይሁን ማንም በሀገር ደረጃ ላይ ለሚመጣው ነገር ነገ ከሌሎች ኢትዮጵያኖች ጋር ሆነን እንደፈረደብን ያን ሀገር የመስራቱ እድል የመስራቱ ኃላፊነት አለብን ብለን እናስባለን። ይሄን ጨፍጫፍ ኃይል ግን የማስወገዱ ስራ መላው ኢትዮጵያ ሊሳተፍበት ይችላል። የአማራ ህዝብ ብቻ አይደለም። እሺ የአማራ ህዝብ ብቻ አይደለም። የአማራ ህዝብ ወገቡን ታጥቆ እየታገለ ነው። ሌሎች ኢትዮጵያኖች ደግሞ የጋራ ኢትዮጵያን እንድትኖረን የሚፈልጉ ካሉ በጋራ እንዲቆሙ፣ በጋራ እንዲታገሉ፣ ይህን ስርዓት እንዲያስወግዱ ሁላችንም ጥሪያችን እናቀርባለን። አብረን እንቁም እንላለን። የነገዋን ኢትዮጵያ የምናልም ሰዎች በጋራ እንቆማለን። ካድሬዎቹ ለሆዳቸው የሚንደፋደቡት ካልበሉ አይንቀሳቀሱም። እነሱ ማለት በቃ ስልቻ ናቸው። ካልተሞሉ ሆዳቸው ማበጥ አይችልም እና ስለዚህ ካድሬዎችን እያየን ተስፋ እንዳንቆርጥ እላቸዋለሁ ለአብዛኛው ተመልካቻችን። ቴንኪዩ ቴዲ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም ላለላችሁ። ቴንኪዩ ዩናይትድ አማራ የነገ ሰው ይበለን። እሺ ዶክተር ወደ አንተ ልምጣ። አመሰግናለሁ። አንድ በዚህ የአንተ ቤት በጣም የተከበረ ቤት ነው፣ ብዙ ሰዎች የሚያዳምጡበት ነው። ስለሆነም ለእኔም የሚመጥነኝ ለሌሎቻችንም ያለኝ ሀሳብ ምንድን ነው? ጠቅላይ ሚኒስቴርን ማጣጣል ስርዓቱን አይቀይርም፣ እንደውም አደጋ ነው የሚፈጥረው። ባለቤታቸውንም ሌሎች የብልጽግና አባላትንም አክብሬያቸው እናገራለሁ። ሌሎቻችሁም እንደዛ ብታደርጉ። ስርዓቱ ግን ኢትዮጵያን እንደ ሀገር የማያስቀጥል መሆኑን ለራሱ ለጠቅላይ ሚኒስቴሩ መነገር አለበት። እድል ቢያገኝ ፊት ለፊት ለሱም እናገራለሁ። ስናገር ግን አክብሬ ነው። ምክንያቱም አደጋ አለው። አሁን ከሱ ጋር ሰጣ ገባ ውስጥ መግባት ምንም ለውጥ አያመጣም፣ ለእኛም አይመጥንም። ስለዚህ በተለይ አሁን ያለችው ኢትዮጵያ ሰው አሁን እዚህ ብዙ ሰዎች ሚዲያ ውስጥ የሚያወሩ ሲምፕተሙ ላይ ነው፣ ምልክቱ ላይ ነው ብዙ ጨዋታ ያለው። ኑሮ ተወደደ፣ ግብፅ በዚህ መጠች፣ አገሪቷ እንዲሆነች ነው የሚሉት። አንደርላይኒንግ የብልጽግና መንግስት የሚከተለው ፖሊሲ
በሀገሪቷ ውስጥ ምን እያስከተለው ነው የሚለው ላይ ብዙ ትኩረት አያደርጉም። አሁን የአንድ ሀገር ስኬት እኮ መንገድ አይደለም። ይሄም ብዙ ዲፍሬንሳችን ነው። የአንድ ሀገር ስኬት አገር የምንለው መንገድ ሲሰራ አይደለም። አገር የሚያስብለን ደግሞ ህንፃ አይደለም። አገር የሚያስብለው ወንዞችን መጥለፍ አይደለም። አገር የሚያስብለው በአንድ ሀገር ውስጥ የሚኖሩ ህዝቦች ህግና ስርዓት በሚፈቅዳቸው መሰረት በአንድ ሀገር ውስጥ መኖር ይችላሉ ወይ ነው። በዚህ ሚዛን ከመዘነው ደግሞ ብልጽግና መንግስት በቂ አይደለም። ወዳቂ መንግስት ነው። ፖሊሲው በጣም አደገኛ ነው። ፖሊሲ የሰውን ልጅ በቀለምና በቋንቋ የሚያስተናግድ ነው። ፖሊሲው በአገሪቷ ውስጥ ሰዎች ቦታቸውን መርጦ መኖር የማይችሉ ተገር ነው። ከሌላ አገር ጋር ትንሽ አነጻጽር ውስጥ የትኛው አገር ላይ ነው? አሁን ኬንያ ብትሄድ እንደ ኢትዮጵያ አንድ ቦታ ሄደ በቋንቋና በራሲ መልክ በራሲ በነገራችን ላይ እኔ ታመና ሆኜ ተፈጠርኩ እንጂ ሀዲኛ ወደ ሆኜ አይደለም የተፈጠርኩት። በኋላ ነው እኔ ኢንኮርፖሬት የሆንኩት። በኋላ በመጣው ማንነት የኔን ማንነትን ዲዞልቭ የሚያደርግ ስርዓትን የምትከተል ከሆነ ዩር ፖሊሲ ኢዝ ኢቪል። የሰውን ልጅን ሰብአዊ ማንነቱን የሚያዋርድ ፖሊሲን የሚከተል መንግስት ብልጽግናም ይሁን የኔ ታላቅ ወንድሜ ኢቪል ፖሊሲ ነው። ታዲያ ኢቪል ፖሊሲን አቅፎ ኬስ ውስጥ የሚሄደውን መንግስት ቢታሽኮረምመው ምንድን ነው ጥቅሙ? የሰው ልጅ ሞቶ እኮ ባለፈው ሳምንት ነው አያ ላይ ተጭኖ ያየሁት። አያ ላይ የሰው ልጅ ተጭኖ ነው ያየሁት። መንግስት መግለጫ ወጥቷል። ፌዴራል መንግስት ፖሊስ መግለጫ ወጥቷል? አላወጣም። ብልጽግና ጉዳይ ላይ ግን መንግስት ስራ ላይ ግን ኮሪደር ልማት ላይ ግን ጎበዞች ናቸው። which is good። እኔ ሁሉንም ነገር ህፃኑን ከነሳፈው ውሃውን የሚደፋ ሰው አይደለሁም። ጥሩ ነገሮች አሉ። ነገር ግን የሰውን ልጅ ክብርን የሚያዋርድ ፖሊሲን የሚከተለውን አካል እዛ ሀገር ውስጥ የሃይማኖት ተቋም አለ ብዬ እስከሚጠረጥር ድረስ በዚህ ሴንስ ነው ሚዛን ላይ ማስቀመጥ አለብን። ስለዚህ የብልጽግናን መንግስት ህብረ ብሔራዊ ነው ስሉኝ ኩዊ ነው የሚለው እኔ ህብረ ብሔራዊ መንግስት አይደለም። አንድ ፓርቲ፣ አንድ አስተሳሰብ፣ አንድ ግለሰብ፣ አንድ ዓላማ ያለው መንግስት ነው። ያ ዓላማ ኢትዮጵያን እንድንቀጥል የሚያደርግ ቢሆን ኖሮ እንዶ ኢትስ ኦኬ፣ ሌሎች ዲፍሬንሶች፣ ሌሎች ድክመቶች ቢኖሩም እንደገር ያስቀጥላልን ነበር። አገሪቷ በጦርነት እየታመሰች ነው። ሶሻል ሴኪሪቲ፣ ማህበራዊ ዳንነት አደጋ ላይ ነው ያለው። ኢኮኖሚ ትላንት በዚህ ሳምንት ኬንያንና ኢትዮጵያን አፍሪካ ኒውስ ምን አድርጎ እንዳወጣ አይታችኋል። IMF ምን አድርጎ እንዳወጣቸው። ምንድን ነው አይተን የምናወራው? ምኑን አይተን እንደግፍሽ ንገሩን። ኢኮኖሚውን አይተን እንደግፍ? ዓለም አቀፍ ማረጃው ከሆነ አያሳይም። IMF ኢቲቪ አይደለም። IMF ያሳየው ማረጃ እኮ በ2025 ኬንያ ከኢትዮጵያ የበላይ ትሆናለች። ስንት ሚሊዮን ይዛ? 57 ሚሊዮን ህዝብ ይዛ በጂዲፒ 120 ሚሊዮን ከሚያመርተው የተሻለ ኢኮኖሚ አላት። ስለዚህ IMF ነው ጥያቄ ውስጥ እያስገባችሁ ያላችሁት። በኢኮኖሚ ካላችሁ ተከራከሩ። በፖለቲካ ነው ካላችሁኝ አንድን በአንድ ሀገር ውስጥ የሚኖሩ ህዝቦቹን አንድ አድርጎ ሊመራ የሚችል ፖሊሲ የለም መንግስት። ዜጎችን በእኩልነት አያስተናግድም። ትኩረቱ አይደለም። ስለዚህ ይህንን አይተን እንጂ ዝም ብለን አየር ላይ ትችት ስላማራን አይደለም። ህብረ ብሔራዊ ነው ካልከኝ ሁሌ እሱ ቃል በውስጤ ስለሚመላለስ ነው። ሂንድን ህብረ ብሔራዊ ነው ያልንበት ምክንያት አለ። ክልሎች የፌዴራል መንግስትን ስልጣን ማስቆም የሚችሉበት ቬቶ ፓወር ያለበት ሃውስ ኦፍ ፌዴሬሽን ስላላቸው ነው። በሀገራቸው ቋንቋ እኛ ጋር የለም። ህብረ ብሔራዊ አይደለንም። እኔ እንደ ሀዲያነቴ፣ ሲዳማ እንደ ሲዳማነቱ የፌዴራል መንግስት የሚያወጣቸውን ፖሊሲዎችን ማስቆም የሚችል አቅም አለ። የኦሮሚያ ክልል መንግስት ወይም የኦሮሚያ ክልል ተወካይ የፌዴራል መንግስት ሊያራምድ የሚችለውን ፖሊሲን ማስቆም የሚችል ተቋም አለ? የለንም። ሰሞኑን አቃቤ ህግ አንድን እስረኛን በቢሮ 4 ወር እንዳሰራ አልሰማችሁ? ኢዛ ካንትሪ ምንድነው የሚታወሩት? 4 ወር በቢሮ ውስጥ ያሰራው ስንቱን መቁጠር ይቻላል? ህብረ ብሔራዊ ሀገር ነው አትበለኛ በጆሮዬ። ናይጄሪያ 525 ብሔር ብሔረሰቦቿን የሚታስተናግድበት ሴኔት አላት፣ በእኩል ቁጥር የሚገቡበት። በዛ ሴኔት ውስጥ ፖሊሲዎቻቸውን ፌዴራል መንግስት ማንኛውም ነገር ሊወስን ሲሄድ ማስቆም የሚችሉበት መስሪያ ቤት አላቸው። ተከራክሮ ኢትዮጵያ ውስጥ አለ
አለ የለም ነው። ስለዚህ ህብረ ብሔራዊ አይደለንም። አንድ ግለሰብ ከፈለገ ወደፊት ከፈለገ ወደ ኋላ ከፈለገ ወደ ጎን የሚነዳ ነገር አለች። ይህንን ካስቆምክ ህብረ ብሔራዊ እንባባላለን። አሁን ግን እንደ ሀዲያ ገቨርንመንትስ ሎያሊቲ የሀዲያ ፒፕልስ ዲዩቲ ነው ያለን። የፌዴራል መንግስት በታማኝነቱ ከወደደ የሚያደርግ እኔ ደግሞ የመገዛት መብት ብቻ ነው ያለኝ። አር ዩ ሲሪየስ? እኔ የመገዛት መብት ነው ያለኝ፣ እሱ ግን የወደደውን ማድረግ ነው። ከፈለገ ይሰጣል፣ ከፈለገ ይከለክላል። ኢዛ ካንትሪ ቶኪንግ አባውት ይሄ ነው። ሚዛን ላይ የምታስቀምጡት ነገር ምንድን ነው? ፌዴራል መንግስት ሎያሊቲ ብቻ ነው ከሱ የሚጠበቀው። እኔ ግን የመገዛት ግዴታ ነው ያለብኝ። ምን አይነት ታሪክ ነው ይሄ? ስለዚህ መጀመሪያ በየትኛው መነጽር ነው እያየን ያለ ነው የሚለውን ትኩረት ብትሰጡት ጥሩ ነው። አመሰግናለሁ። ቴዲ ዳናደሩ ሚዩት ነህ ቴዲ፣ ተናገርክ። ከልብ አመሰግናለሁ ዶክተር ታሚ ያልኩኝ። አንዳንዶቻችሁ ኮሜንቶቻችሁን እያየው እኮ ነው። አንዳንዶቻችሁ ቁም ነገር እኔ ፖለቲካ በማይደርስበት ቦታ ላይ ተሰቅላችሁ መቀመጥ የሚገባችሁ ሰዎች ናችሁ እኮ። አሁን ላለንበት ነገር የዳረጋችሁ እንዴት ሀሳብ መግለጽ እንዳለባችሁ አታውቁም። ህዝብን እንደ ህዝብ ነው ወይ የሆነ መሪ የሚከተለው ሃይማኖት አለ፣ ሃይማኖቱን ተከትላችሁ መሳደብ ነው። አንድ የኢትዮጵያ መሪ የሚከተለው ሃይማኖት ኦርቶዶክስ ከሆነ በእምነቱ አስታካችሁ የምተቹት ከሆነ እሱም ብቻ አይደለም፣ የእምነቱን ተከታዮች ሁሉ ሳይወዱ በግዳቸው ከሰውየው ጋር ነው የምታሰልፉት። ጴንጤ ስለሆነ የጴንጤ መንግስት ካላችሁ ይሄን መንግስት የሚቃወሙትን ጴንጤዎች በሙሉ ከሱ ጋር እንዲሰለፉ ነው የምታደርጉት። ሱማሌ ወይም ደግሞ ወላይታ ወይ ከምባታ ወይ ሀዲያ ከዛ ብሔር የወጣ ስለሆነ የወጣበትን ብሔር አንድ ላይ ጨፍልቃችሁ ፖለቲካ መሰሩ ከሆነ ሳይወዱ በግዳቸው የወጣበት ማህበረሰብ ከዚህ ሰውዬ ጋር ወይም ከዚህ መንግስት ጋር እንዲቆሙ ነው የምታደርጉት። እንዴት ተደርጎ ነው የሚነገራቸው ለእነዚህ ሰዎች? እንዴት ያሉ ሰዎች ናቸው? ከየት የወጡ ናቸው? ፖለቲካ እንዲህ ነው እንደሚተነትነው ጎበዝ። ማሸነፍ የሚፈልግ ሰው እንደዚህ ነው እንደሚተነትነው። ማሸነፍ እኮ የሚፈልግ ሰው መንጋ ውስጥ እንኳን ቢገባብህ መነጠል ነው ያለብህ። የመነጠል ታክቲክ ነው መጫወት ያለብህ። የኛ እኮ ታይቶም ተሰምቶ የማይታወቅ ነው። እሺ ወደ ሞሼ ልምጣም ወንድሜ። መሀል ላይ መናገር ያስፈልጋል ብዬ ነው። ቅር እንደማትሰኙ ተስፋ አድርጋለሁ። መሆን ስለሌለበት ነው እንደዚህ። ሰዎች ከየትኛውም ብሔር ይውጡ ብሔራቸውን ለቀቅ ማድረግ አለባቸው፣ መተው አለባቸው። ህዝብ ከኛ ጋር ተጋብቶ ተዋልዶ የሚኖር እኮ ነው። አንዳችሁን እዚህ ጋር በተናጠል በጠይቃችሁ አንዳችሁም ከአያታችሁ ቀጥሎ ማን እንደሆነ እንኳን በአግባቡ ከየትኛው ብሔር እንደወጣ አታውቁም። ሁላችንም የተቀላቀልን ያልተጋባ ያልተዋለደ አለ እና እንደዚህ አይነት ፖለቲከኞች እንደው እንዴት መደረግ እንዳለበት አላውቅም እና መስተካከል አለበት ለማለት ያለው። ሞሼ ወደ አንተ በጣም ዝደይቃል። መልካም። እሺ ታሜ ሳይወጣ አንድ ሀሳቤን መስጠት ፈልጌ ነበር። ምንድነው አብይን የማክበር የአማራ ወጣት ወይ ደግሞ እንደ አንድ አማራ እኔም የለም። ምክንያቱም ደግሞ ምክንያት አለው። አምባገነንን የማክበር አምባገነንን እርሶዬ ማለት ወይ ደግሞ መስጠት ግዴታ የለም። የአማራ እናት ልጇ የሞተባት ሰሞኑን አንተ እንኳን ዜና በሰራኸው በድሮን የተጨፈጨፉ አስክሬኖች ያየው ንጹሃን እነዛ እናቶች የነዛ ልጆች የነዛ አባቶች የነዛ ወንድም እህቶች አብይን ካከበሩ ሃይፖክራሲ አያከብሩት። አንድ ሀገር ላይ ጦርነት የሚሰራ መንግስት ጦርነት የሚፈጥር መንግስት ኢትዮጵያ ውስጥ የሚነሳ ጦርነት በገጠመኝ አይደለም የሚነሳው መንግስት ነው ጦርነት የሚፈጥረው። የአማራ ክልልን ግጭት የፈጠረው መንግስት ነው። ይሄ የሚታወቅ ሀቅ ነው። ስለዚህ ይህን መንግስት የማመስገን ወይ ደግሞ የማክበር ግዴታ የለብንም። ሂትለርንም ማመስገን ያስፈልጋል ማለት ነው። ትልልቅ አምባገነኖች ዓለም ላይ የነበሩትን በነገር ላይ የአምባገነንነት መገለጫ በተጎዳው ህዝብ ልክ ወይ በተጎዳው ሰው ልክ ነው የሚለካው። ኦኬ የአማራ ህዝብ ወይ ደግሞ እኔ እንደ አንድ አማራ
ይሄ መንግስት አምባገነን ነው፣ ጨቆኖኛል፣ ገድሎኛል ካልኩ ሌላ ሰው መጥቶ አይ አምባገነንነት መለኪያው ይሄ ነው ብሎ ሳይንቲፊክ የሆነ ነገር ሊከራከረኝ አይገባም። ህመሜን የማውቀው ነው። ስለዚህ በእኔ ህመም ልክ ይሄ መንግስት የሚወገዝ ይሄ ሰውዬ የሚወገዝ። ቅድም ዶክተር ታሜ ምን አለ? ሲስተሙ ነው አትበሉ፣ ግለሰቡ አብይ ነው ይሄን እያደረገ ያለው አለን። ቅድም እሱ ምን ያርግ? ሰዎቹ ከስሩ ያሉት ናቸው የምትሉ ሰዎች ተው ሲል ነበር አይደል? ምክንያቱም አብይ ነው እንዴ። አብይ ከሆነ ላላከብረው ይገባል፣ ላወርደው ይገባል። ልክ አይደለም። መሪ የሚባለው የሚከበረው በሰጠኸው መሪ በተባለበት ደረጃ ቁመና ህዝብህን ሲጠብቅ ፕሮቴክት ሲያደርግ ከለላ ሲሰጥህ ነው። ሲጨፈጭፍህ ሲገልህ ሲያፈናቅልህ አይደለም። ስለዚህ አብይ የሚከበር መንግስት አይደለም፣ ግለሰብ አይደለም። በሚስቱ ላይ እንደ አንድ ሴት ልንወያይ እንችላለን። በሰውየው ደረጃ ግን መሰረታዊ ችግር ያለበት ሰው ነው። ለማጠቃለል ሀሳቡን ተቆራርጧል። ያነሳው ኢሹ ትልቅ ነበረ። የብልጽግና ሰዎች በዛ ብለው መተውም ቢሆን ረጅም ሰዓት ወስደን ብናወራ ጥሩ ነው። ሌላ ጊዜ ምናልባት ነገ ካረኮ እናወራለን። ኢንጀነራል ግን ይሄ ሀገር በቀና ልብ ልጠይቃቸው፣ ይሄ ሀገር ቀን በቀን ምን እየሆነ ነው የመጣው? እየወደቀ ነው? እየፈረሰ ነው? ወይ ስትሮንግ እየሆነ ነው? ተገዳዳሪ እየሆነ ነው? ቀጠናው ላይ ከቀጠናው ተሻግሮ ማየት የሚችል መንግስት ነው እየተፈጠረ፣ ሀገር ነው እየተፈጠረ ያለው የሚለውን ልባችሁ ውስጥ ጥያቄ ማጫር እፈልጋለሁ። ዓለም ላይ የዓለም ፖለቲካ በየቀኑ ከሳምንት በፊት ወይ ደግሞ ከ2 ሳምንት በፊት የህንድና የፓኪስታን ጉዳይ ምንም አይነት ድምፅ የማትሰሙበት ኤሪያ ነበር። ከ1 ሳምንት በኋላ ኒኩለር ሊማዘዙ ጫፍ የደረሱ ሀገሮች ሆነዋል። ሩሲያና ዩክሬንን፣ አሜሪካና ኤቭሪቲንግ። የዓለም ፖለቲካ በጣም በፍጥነት ዳይናሚኩ በጣም በፍጥነት የሚቀያየር ነው። ኢትዮጵያ እንደዚህ አይነት የዓለም ፖለቲካ ውስጥ በዚህ መንግስት ውስጥ መወከሏ፣ ምስራቅ አፍሪካ ደግሞ የእያንዳንዱ የፓወር ስትራግል ዓለም ላይ ያለ የፓወር ስትራግል ኢንፍሉዌንስ የሚያሳድርበት ኤሪያ ነው። በዚህ ጊዜ እንዲህ አይነት ዝርክርክና ከንቱ ጥርስ የሌለው መንግስት መኖሩ እንደ ሀገር መዳከማችን መሞታችንን ነው የሚያሳየው። ይሄን መንግስት የምትደግፉ ሰዎች ከሆዳችሁና ከቅሬላችሁ አሻግራችሁ ማሰብ ሞክሩ። ነገ ለልጆቻችሁ መሬት የሚባል ነገር ማውረስ አለባቸው። ሀገር የሚባል ነገር የምትወቅሷቸው የትላንት አባቶቻችን አነሰም በዛም ሀገር ሰጥቷቸዋል። ዛሬ ላይ የምታስተዳድሩት ህዝብ ሰጥቷቸዋል። ይህን ለሚቀጥለው ትውልድ ማሻገር ግን አትችሉም። አሁን በምትሄዱበት አካሄድ በታሪክ ነው የማትችሉት። ምክንያቱም ይሄ ሲነገር ከላይ ብሔር መምራት አልቻለም መምራት ጠቅላይ ሚኒስትሩ አደባባይ ወጥቶ መምራት በስርዓት ሀገሪቱን ሊድ አላረክም ሲባል እንትን በመሆኔ መምራት አልተቻልኩም ይባላል ብሎ ያወራል። ይሄ መሪ ሆኖ በዚህ ደረጃ ላይ ከዛን ግሪሳውም ደግሞ ብግ ብሎ በዘሩ ምክንያት መምራት አልተቻለም፣ እከሌ ብሔር መምራት አልተቻለም ይሉናል ይሏል። አዎ መምራት አልቻልክም። አብይ አህመድ አባቶች ቆጥሮ የሰጡህን መንግስት ደርግ እንኳን ያስተላለፈን ኢህአዴግ እንኳን ከነ ችግሮቹ ያስተላለፈልህን መንግስት አገር ማሻገር አልቻላችሁ። ኢኮኖሚው የወደቀ ነው። ዲፕሎማሲው የወደቀ ነው። ማህበረሰባዊ ስሪታችን የእርስ በርስ መስተጋበራችን የወደቀ ነው። አንድ ልናልፍበት የምንችለው ነገር የለም። ምንድን ነው ብትል ጸሎት ነው ወይ ደግሞ ምንድን ነው ልናልፉ? የዳንኤል ክብረት ተረት ነው የሚሆነው። ስለዚህ ይሄን መንግስት ስትደግፉ መደገፋችሁ ችግር የለውም። ሀቁን ግን መቀበል ያስፈልጋል። ማፈርም ደግሞ ያስፈልጋል። ቴንኪው ውሻችን። እሺ ጀነራል አልቀጥል። ቴዲ እኔ ዊትነስ እና ኤቪደንስ ነው እየሰጠዋለሁ። የጎንዮሽ ረገጣ አይደለም። ለሆዴ አይደለም የምደግፈው። አማን ኢትዮጵያ ከልጆቼ አንድ ልጅ አየር ኃይል እንዲሆን እፈልጋለሁ። አንዱ እግረኛ መካናይዝ ጀነራል እንደሆን ፈልጋለሁ። ይሄን ነው የሚያስተምረው። ምክንያቱም ምንድን ነው ወዳጄ፣ ይሄ መንግስት ዝርክርክ ከሆነ የአንተ ተመራጭ የሆነው መተካት የሚችለው ፖለቲካ ዓላማ የተኛው መለስ ዜናዊን ህብረ ብሔራዊ ፌዴራሊዝም አምጥቶ አከፋፈለን ቆራረጠን አላችሁ። ዶክተር ታሜ ሀዲያ መንግስትን ደግፈው ነው አልተጠቀመም ማለት። ሀዲያ መንግስትን ተቃውሞ 5 ጊዜ ኢህአዴግን መለስን ሲያባርር ሀዲያን በጠራራ ፀሐይ አርዷል ሺህ ወጣቶችን ኢህአዴግ። ሀዲያ ስደተኛ የሆነው ከምባታ ስደተኛ የሆነው በሀዲያ ሰበብ ነው፣ ሀብሪድን በመደገፍ ነው። ገብቷል አይደለ? ሀዲያ በዞን ደረጃ ነው ዛሬ ያለ። ሀዲያን የሚመሩት የሀዲያ ልጆች ናቸው።
የብሔር ብሔረሰቦች ቀን እየተከበረ እኮ ነው። ተሰርዟል። ህብረ ብሔራዊ ነው እኮ ከአንድ ቋንቋ ወደ 5 አምጥቷል እኮ የፌዴራል ቋንቋ ወዳጄ። በስራ አስፈጻሚ ውስጥ ሀዲያ የፈለከውን ቁጥር ሊሰጠው ትችላለህ። ድጋማዎች አይደለም ከቲታ የመጡ አይደለም። የሀዲያን ወኪላ የመጣችው ሚኒስቴር በፌዴራል ደረጃ ዶክተር ነች። ተራማጆች ናቸው፣ ምሁራን ናቸው። ከምባታ ውጭ ጉዳይ ሚኒስቴር ነው ዛሬ። ስልጤ የአገሪቷ ብሔራዊ ደህንነት ጀነራል ነው፣ የነገርኩ ነው። ሶማሌ የብልጽግና የፓርቲ ምክትል ፕሬዝዳንት ነው። እና ይሄ መንግስት ዜሮ ሆኖ ነው ሶማሌ መንግስት ምድረገነት ነው ሙስጣፋ የቀየረው። አወል 40 ኤርታሌ ከማያት ዛሬ ፍራፍሬ ለማየት እንድትዳርጉሃል። አወል 40 ዛሬ ባለፈው አንተ ያነሳቸው ሰዎች ሰርጋቸውን ያደረጉት ደጉ መንደር ላይ ነው፣ አዲሱ ቪሌጅ ማለት ነው፣ ፍራፍሬ መንደር ላይ። ወዳጅ ነው የጠየቀዋለሁት። አብይ ከነ ድክመቱ ይሄ መንግስት ኢዝ ዘ ቤስት። ያንተ አንጣና የአማራ ተቃዋሚ፣ የኦሮሞ ተቃዋሚ፣ የትግሬ ተቃዋሚ እስቲ ወንድነህ ብሔራዊ ፓርቲ ፍጠር። ፓርቲው ብሔራዊ ነው። ህብረ ብሔራዊነታችን አልፈረሰም። ሀዲያ ነው የሚመራው። አሁንም ከምባታን በዞኑ ከምባታ ነው የሚመራው። ወላይታ አይደለም የሚመራው። ወላይታን በዞኑ ወላይታ ነው የሚመራው። ጋሞን በዞኑ ጋሞ ነው የሚመራው። ብልጽግና እኛንን የጻፍነው ነው አለ ቴዲ። አንተ መረጃ ስለምትይዝ ተመስገን ጥሩና። ብልጽግና ኦሮሞ አይደለም እኛንን የጻፍነው ነው አለ። ብልጽግና ፓርቲ እኛንን ያቋቋምነው ነው አለ ለአማራ ልጆች በርዳር ላይ በንግግሩ ላይ። እሺ ብልጽግና መንግስት ከተቃዋሚዎች ጋር ሆኖ መንግስት ፈጥሯል። ብልጽግና የፈረሰውን አየር ኃይል የአምስተኛ ጀነሬሽን ሰሞኑን ይገባሉ ከራሺያ 4 ጀቶች። እኛ አንተ ሸጥከውን ጅቡቲ ቴኑሪ ብለናል በሰላም እምቢ ካለች እናጠቃላለን ነው እያልኩ አለሁት። ይሄ ዓለም የወሰነበት ጉዳይ። ኤሪትራን ሉዓላዊነቷን አንሰብርም። የኤርትራ መንግስት አሸባሪ ሆኖ ሊቀጥል አይችልም ነው እያልኩ አለሁት። ዲሞክራሲያዊ መንግስት እንዲመሰረት የኤርትራን ህዝብ የማገልገል የማገዝ ግዴታ ስላለብን ኃላፊነቱም ስላለብን you will see ፕሊዝ ይሄን ቪዲዮ አስቀምጥልኝ። ኢትዮጵያ ላይ የተቆረጡ ዙሪያ ላይ ያሉ ሀገሮችን ዲሞክራት መንግስት ካልፈጠርን ባር ኢትዮጵያ በኃይልም ቢሆን በዲፕሎማሲ ካልፈጠረች በስተቀር አፍሪካ መፍትሄ አያገኝም። አድዋ ላይ በፈረስ ሄደን አፈር ስላበላነው ነው ጥቁሮች ክብር ያገኙት። የምኒልክ ሐውልት ይፍረስ ብለህ ስለ ሀዲያ ፊት አውራሪ አታወራም። ስለ ጎበና ዳጭ አታወራም። ስለ እነዚህ ጀነራሎች አታወራም። ምኒልክ አንድ ጥይት ተኩሷል። ጀነራሎቹ አይደለም ወይ የተኮሱት? ጀነራሎቹ አይደለም ወይ ጦርነት የመሩት? ዛሬ አብይ አንድ ጥይት ተኩሷል። አማራ ተወካዮች ከምጀም ጊዜ የተሻሉ ምሁራን ናቸው በመንግስት ላይ ያሉት። የሀገሪቷ ፕሬዝዳንት፣ ምክትል ጠቅላይ ሚኒስትር፣ ጀነራሎች ከማቼም ጊዜ በላይ ነው። ቴዲ ለሚቴሉ አንተ ጋዜጠኛ ነው፣ በደንብ ፈትሽ። ከማቼም ጊዜ እኔ ዝናሽ ታያቸውን ያልኩት ቀይ ናት አላልኩም። ለአቅመ ደካሞች ትምህርት ገንብታለች፣ ለአካል ጉዳተኞች ሃይ ስኩል በሌለበት ምርጥ ሃይ ስኩል እየገነባች ነው። አዜብ መስፍን ገንብታለች ወይ ነው እያልኩ አለሁት። የኃይለማርያም ሚስት የመንግስቱ ኃይለማርያም ሚስት የኃይለማርያም ደሳለኝ ሚስት ገንብታለች ወይ? ጣይቱ ጦርነት ተሳትፋለች ተብላለች። ምን ሰርታለች እንደ ኢትዮጵያ በልማት? የምልጅ ሚስት ኃይለ ሥላሴ ሚስት ምን ሰርታለች? በዚህ የኃይለ ሥላሴን የመጨረሻ ቪዲዮችን ሁሉም ብሔር እኩል ሁሉም ሃይማኖት እኩል እንዲሆን ይፈልጋሉ ብለው የተናገሩበት ቪዲዮ አለ። ኃይለ ሥላሴ መግደል አይደለም ወይ ለመድናው? ምሁርን መግደል ማጥፋት አይደለም ወይ ለመድናው? ይሄ መንግስት ከነ ድክመቱ ሪፎርም አድርጎ ቀጥሏል። ይሄ የመጀመሪያ የሆነ ታሪካዊ ትራንዚሽን ነው። መከላከያን ኢንዲፔንደንት ኢንስቲትዩሽን ለማድረግ በብቃት በትጥቅ የዘመነ መከላከያን አድርጓል። ወዳጄ በቆሎ አይደለም አዲስ አበባ ላይ ያየው ድሮን ነው። ከቱርክ አይደለም የሚለምነው። ስለዚህ ና እኔ የምልህ እንደ ሀገር አሁን ይሄ የፓርቲ ጉዳይ አይደለም፣ ሀገራዊ ጉዳይ ነው። ሀገር ጉዳይ ላይ በጋራ እናወራ። ዶክተሮች ታግዙናላችሁ። ዶክተሮች ኑና መንግስትን አማክሩት፣ ምክር ስጡት። እዚህ ጋር ሀዲያ ሲተርት ጅብ ያልተቀጠቀጠውን ኮርማ ቁለጡን ወርዶ በላለው ብሎ እየተከተለ ይነጋበታል አሉ። በስድብ የሚቀየር መንግስት የለም። ፓርቲ መራራ ጉዲናን እነ መራራ የመራራ ፖለቲካን አማራ ህዝብ ያምናል ወይ? የአንዳርጋቸውን ፖለቲካ የኦሮሞ ህዝብ ያምናል ወይ? የበቀላን ፖለቲካ የኦሮሞ ህዝብ ያምናል ወይ? የትግራይ ህዝብ ያምናል ወይ? ይሄ ይቅርታ አድርግልኝና ፕሊዝ አቅመ ፖለቲካ ደርሳችሁ ነው። አመሰግናለሁ።